የትን ፍጩ ዱቄቱን አምጪው ቢዝነስ ላይ አይሰራም የት እንዳስፈጨሹ ምን እንዳደረግሽ ማወቅ ፈልጋለሁ ለምን ዱቄቱን ሳይሆን ፈልገው የተደጋገመ ዱቄት ነው ፈልገው ገባሽ ፕሮሰሱን ካወቁት ዱቄቱን መድገም አያቅተኝ ዱቄቱን ካመጣልሽ ግን በዲፔንደንት ነኝ ባንቺ አላቀማ እንዴት እንዳደረግሽው ስለዚህ አንቺ ስትለቂ መከራ የለይም ኖ በተቀመጣ አለበት ስለዚህ ቢያንስ አንቺን በትለቂ ሌላ ሰው አለ ቢዝነሱ ሳይበጠበጥ ራን ያረጋል የቢዝነስ እና የህይወት አማካሪና አሰልጣኝ በመሆን ለ15 ዓመታት የሰራ የተች ዩር ቪዥን እና የምሳሌ ኮንሰልታንሲ መስራችና ባለቤት ላለፉት 10 ዓመታት ከ1500 ሰዎች በላይ ያሰለጠነ አቶ አሸናፊ ብርሃኑ እንኳን ደህና መጣ እንኳን ደህና ቆያችሁኝ እስቲ ትንሽ ራስን አስተዋውቀን ብዙ ሰዎች የሚያውቁክ ቢዝነስ ኮፊ ቶክ በሚለው ቲክቶክ ላይ በመሰራው ኮንተንት ነውና አንደኛ እንዴት እሱን ሰየምከው እንደዛ ብለ በዛ ውስጥም ደግሞ ራስን አስተዋውቅልን እሺ እኔ ስሜ አሸናፊ ነው የሚባለው ያው ብዙዎች ወይ ታች ዩር ቪዥን ወይ ቢዝነስ ኮፊ ቶክ ነው የሚያቆኝና እንደዛ ሳይሆን አሸናፊ ይባላልው 10 ምናምን ዓመት አካባቢ 15 ዓመት አካባቢ ቢዝነስ ውስጥ ነበር የተለያዩ ነገሮችን ሞከር ነበር ከዛ በፊት ዩኒቨርሲቲ ውስጥ አስተምሬያለሁ ለዲግሪዎች አሉኝ አንድ ማስተርስ አለኝ የልጆች አባት ነኝ የሶስት ልጆች አባት ነኝ በጣም አንድ የምትገርም ሚስት አለችኝ ሌላ ምን አለ ያው ቢዝነስ ላይ ኦልሞስት ወደ 9-10 ዓመት ደግሞ የራሴ ነበር ኦኬ አሁን ሁለት ቢዝነሶችን ነው ራን ማረጋው ቢዝነስ ኮፊ ቶክ ያው ብዙ ጊዜ አገራችን ላይ ይሄ የውጮቹ አፕላይ ያረግም ማለት የውጮቹን ብዙ ተሰሚያለሽ ግን የነሱ ኢኮኖሚ የመንግስታቸው ነገር የህዝቡ ካልቸር ሁሉ ነገሩ ይለያል ገብቶሻል ሰራተኛሽን ኦንላይን ማኔጅ ማድረግ ትችያለሽ በቃ ስራ ሰጠሽው ሰርቶ ዴሊቨር ያደርጋል በቃ እና ያህል ችግር የለም እኛ ሀገር ኢምፖሲብል ስለዚህ ብዙ ነገሮቹ ከባድ ይሆናሉ እና እኔ ደግሞ እንዳልኩሽ ረጅም ዓመት ያሳለፍኩበት ነው ኮንሰልት ማድረግ ቆይቻለሁ ከጀመርኩኝ ያው ሶሻል ሚዲያ ላይ ቅርብ ጊዜ ስለመጣው ነው እንጂ ቆይቻለሁ በጣም ሶ ቢዝነስ ኮፊ ቶክ እንዴት ተጀመረ ያው በጣም ይጠቅማቸዋል ብዬ የማስባቸውን ነገሮች ለመናገር ብዙ ሰው ይጠይቀኛል እባክህ አብረን ማኪያቶን ተጣ ማኪያቶን ጋብዘ አንድ ቀን ቁጭ ብለን እናውራ ምናምን ብሎ የሚጠይቀኝ ሰው በጣም ብዙ ነው ኦኬ ስለዚህ እኛ ደግሞ እንደ ቢዝነስ ፐርሰን አይተሽ ከሆነ ቶሞካ የተለያየ ቦታ ቁጭ ብለን ቢዝነስ ነው የምናወራው ስለዚህ ይሄ ቢዝነስ ኮፊ ቶክ ነው በቃ ኮፊ እየጠጣን ነው ግን አብረን ስለ ቢዝነስ እናውራ በሚል ነው የተጀመረው ማለት ነው ሶ በጣም ወሳኝ የሆኑ ሊጠነቀቁ የሚገባቸውን ነገር ሼር ለማድረግ ነው የተጀመረው ማለት ነው ኦኬ በጣም ኢንተረስቲንግ ነው ከባህላችንም አንፃር ከቡና ጋር ያለን አታችመንት ይታወቃል ፕላስ ደግሞ የቢዝነሱ ጋር ሲጨመርበት በጣም ፐርፌክት መሆን ይችላል ወደ ቢዝነሱ ዓለም ላይክ የቢዝነስ ትሬነር ለመሆንና ካውንስለር ለመሆን የቢዝነስ ካውንስለር ነው የሚባለው ቢዝነስ ኮንሰልታንት ኦኬ ቢዝነስ ኮንሰልታንት ለመሆን ላይክ ምን ኢንስፓየር አድርገ የልጅነት ህልም ነበረ ወይስ ደግሞ ከጊዜ በኋላ አንተ ውስጥ እንዳለ ያወቀው ነገር እኔ ህልምን ወደ ጠቃሚነት ማስተካከል በሚል አምናለሁ ምን ማለት ነው የተወሰነ መታያቸው ነገሮች ይኖራሉ መታሰቢያቸው ነገሮች አሉ እነሱን እንዴት አድርጌ ሻርፕ አድርጌ ለሰው ላቀርበው ነው እና የዛሬ 10 ምናምን ዓመት ብዙ ጊዜ ማውራው ነው የራሴን ህይወት ለመለወጥ የነበረ ትግል ነበርና ከዛ ትግል ስወጣ ለካ ለዛ ነገር እንደሚያስፈልግ ብዙ ጭምጭምታዎችን አየው ብዙ ነገሮችን ስሰጥ ለካይ ብዙ ሰዎች ጥያቄ መሆኑን ገባይ ማለት ነው እና ይሄ ካዙሪት ህይወት መውጣት ነው የኛ ትልቁ ስራ ብሬኪንግ ዘ ሳይክል እንላለን ሶ ኮርሳችን ላይ የመጀመሪያ የምናወራው ብሬኪንግ ዘ ሳይክል ነው ሁሌ አንድ ነገር ካልገባሽ ተሽከረከሪያለሽ የሰም ነገር ላይ ነው የምትሆኚው ለውጥ አይመጣም ዝም ብሎ መሽከርከር ብቻ ይሆናል ስለዚህ ይሄንን መሽከርከር እንዴት እናቆመው ነው እንደ ሀገር እየተሽከረከርን ነው በቃ እንደ ሆነ አይነት ማህበረሰብም ስታየው the same cycle ነው ያለና ዲኤክስ ይነዱ ነበር እኛ አይዲ4 ልነዳ እንችላለን እነሱ ጭቃ ቤት ነበራቸው የኛ አፓርትመንት ሊሆን ይችላል ግን ስታየው ያን ያለልፍ ያለ ነገር አታገኝም ስለዚህ ላይፍ ላይ በጣም ሰራ ነበር ኦኬ አሁንም ሰራለሁ ባይ ዘ ዌይ የኔ ላይፍ ማኒና ቢዝነስ ላይ ነው ፎከስ ማድረግ ሶ ካዙሪት ህይወት መውጣት የሚል ብዙ ትሬኒንጎችን እሰጥ ነበር በኋላ ላይ ሳየው ደግሞ ያው እንዳልኩሽ 8 ዓመት ነገር ሆነኝ ኮንሰልት ሳደርግ ERP ሲስተሞችን ዲዛይን እናደርጋለን ለካምፓኒዎች የሚሆኑ ሲስተሞችን ማለት ነው ከግሬድ 1 ኮንትራክተሮች ጋር በጣም እንሰራለን ኢንተርናሽናል ኤንጂኦዎች ጋር አብረን ሰርተናል ሶ ሳየው በጣም ተመሳሳይ ነገር አያለሁ እና ደግሞ በጥቂትም ቢሆን ናይሮቢ የመመላለስ እድል ነበርኝና ሳየው አገሪቷ በተለይ ኢኮኖሚዋ ሲከፈት የአገሪቷ ህዝብ ሳይሆን የሚጠቀመው ሌላው ነው የሚወስደው
ምክንያቱም የጠነከረ ካምፓኒ የለም ላንቺ የጠነከረ ይመስልሻል እንጂ ያን ያህል የሄደ ያለ ካምፓኒ የለም በጣም ትልቅ ነው ይባላል ግን ባለቤቱን ወራን የሚያረጋው ለብዙ ነገሮች ተጠያቂ ባለቤቱ ነው አሁን ይሄ በሚሊዮን ራን የሚያረጉትን ነው ምልሽ ትናንሾቹን ብቻ አይደለም እስከ ላይ ድረስ የማድረስ በተለይ ግሬድ 1 ኮንትራክተሮች ትላልቆች ናቸው እና ትላልቆቹንም የማየት እድል ሳገኝ ሁሉ ነገር ባለቤቱ ላይ ነው አለ ትባያለሽ ነገ የለም 10 ዓመት ይሰራል ከዛ በኋላ የለም ስለዚህ ይሄ ነገር የኔም ቪዥን ምንድነው በቃ ትክክለኛ የሚኖርለት ነገር የሚያቀና እየኖረ ያለ ትውልድንና ከዛ ደግሞ ይሄ ጀነሬሽናሊና ከዛ ደግሞ ቦርደር ዋይዝ ሁሉ ነገር የሚያልፍ ቢዝነስ ማየት ኢትዮጵያ ውስጥ ሆኖ የተለያዩ ሀገሮች ላይ ብራንች ያለው በአባቴ ወተንቱ ነው ትውልድ ድረስ የሚወርድ ማለት ነው ቢዝነስ ትክክለኛ ኔቸሩ እሱ ስለሆነ እና እሱን ማየት በጣም ትልቅ ፓሽን አለኝ እና ከሱ ፍቅር የተነሳ ነው ባይዘው በጣም ኳሊፋይድ ስለሆንኩ ይሄን ጨርሼ ይሄን ዲግሪ ይሄን ማስተርስ ምናምን መልሶ አይደለም ያለኝን ነው ማቀርበው በጣም ሜጀር የሆኑ ስህተቶችን የሰራው ሰው ነኝ ቢዝነስ ላይ ብዙ ነገሮችን አሳስቻለሁ ብዙ ነገሮችን አይቻለሁ ስለዚህ ፕራክቲካል ነው የኔ ማውራቸው ነገር ፕራክቲካል ነው ማውቃትና ፎከስ ማድረገው ኢንተርናል ስትሬንግዝ ላይ ነው ምክንያቱም ኮንትሮል ማድረግ የምትችይው ራስሽን ዴፊኒትሊ ኢኮኖሚን ኮንትሮል ማድረግ አትችይም ስለዚህ ራስሽን አቅም ካሳደግሽ ግን ቢያንስ መቋቋም የምትችይበትን አቅም ማሳደግ ትችያለሽ ነው ሶ ኢንተርናል ስትሬንግዝ ላይ ይሰራሉ ይሄ ስትራክቸር ሲስተም አላይመንት ላይ ማለት ነው ሶ እነዛ ነገሮች ነው እየሰራ ያለሁት ኦኬ ወደ ሶሻል ሚዲያ ውስጥ እንዴት መጣ በንዝነዛ ብዙ የሶሻል ሚዲያ ሰው አልነበርኩም ቢሆንስ ስንፍና ነው በነገራችን ላይ አሁን የሆነ ጥግ ያልኩሽ አይደለም የራሱን ኮሚትመንት ይፈልጋል አይ ኮሚትመንት ይፈልጋል ይሄ ደግሞ አላርለኛ ጀነሬሽን በጣም ትላል ይሄ መጽሐፍ ማንበብ የሆኑ ነገሮችን እንጂ ሚዲያ ላይ ብዙ አይደለም የሚዲያ ሰውም አይደለም በነገራችን ላይ ግን የሆነ ጊዜ ላይ በጣም መታየቅ ሲጀምር ዩቲዩብ ማዘጋጀት ጀመርኩኝ ዩቲዩብም ራሱ ባይዘው በጣም ያን ያለ የሚንቀሳቀስ አይደለም ከዛ በኋላ ግን በጣም ነው ፑሽ ያደረገኝ ሁለት ጓደኞቼ በተለይ አንደኛው በጣም ነው ፑሽ ያደረገኝ አረሰው እንዴ ቲክቶክ ላይ አትገባም በጣም ኮንተንት አለ በጣም እኮ ቲክቶክ ሲወራ ያኔ በተለይ የኔ እንግዲህ አይ ዶንት ኖ 3-4 አመት ሜቢ አላቀም ብቻ ይሄ መጥፎ ሳይዱን ነው የምሰማው ከማይሆን እንትኖች ይታያሉ ምናምን እንዴት ብዬ ሰው ራሱ እንዳትገቡ ምናምን እያልኩ በጣም በቃ አድቮኬት አደረገ የነበርኩ ሰው ነኝና ቻሌንጅ አደረገኝ ኖ እነዚህም አሉ አላቅም ነበር የሚገርምሽ ስለ ቢዝነስ በቃ ይሄ የዘፈን እንትን በቃ ሴቶች እንትን የሚሉበት ምናምን እንጂ ቁም ነገር የሚደረግበት ነው ብዬ ያላምንም ነበር ስለሌለውም ሲወራ የምትሰሚው ኔጌቲቭን አይደል እዛኛው ሳይድ ስለሚነገረኝ አልፈልግም ነበር ከዛ ግን አሳየኝ በቃ የተለያየ እንትኖች የሚያዘጋጁ አሉ ቢዝነስ ላይ ያሉ እንትን አሉ ሶ እዚህ ጋር እኮ በጣም ብዙ ሰው አለ የሚል በጣም ፑሽ አደረጉኝ ከዛ የሆነች ቪዲዮ ማዘጋጀት ሲጀምር በጣም መታየት ጀመረ ማለት ነው እኔ ቴሌግራም ላይ ነበር የጀመርኩት በቃ አንድ ሰው ከጠቀምኩኝ ይጥቀመው በሚል ኮንቴንቶችን አዘጋጅ ነበር ሳየው ቲክቶክ ላይ በጣም ብዙ ህዝብ እንዳለ ሲገባኝ ነው ሙቭ ያረኩት ማለት ነው አሁን ላይ ግን ያው ብዙ ያለ ኢቭን ሶሻል ሚዲያው ቢዝነስ የሚሰራ እስከማይመስል ድረስ በደንብ ሶሻል ሚዲያ እና ቢዝነስ ሪሌትድ ሆነዋል አይደለ አሁን አስገድዳለሁ ምክንያቱም ድሮ ሚዲያ ፕሬዘንስ ነበር በቲቪ በሬዲዮ ምናምን ታስተዋውቂያለሽ አሁን ግን ዲጂታል ፕሬዘንስ ያስፈልግሻል ማለት ሰው ምንም ነገር ቢያወራ ሰርች ነው የሚያረግሽ ማነው ምንድነው የት ነበር ምናምን የሚለው ሶ አሁን ድሮ ጉግል ነበር አሁን ቀስ እያለ ወደ ቲክቶክ ገብቷል ለምን እዛ ላይ ብዙ ነገር ማየት ስለምትችይ ማለት ነው ስለዚህ የትኛውም ቢዝነስ እንደ የቢዝነሱ ማተር ያደርጋል እላለሁ ግን ደግሞ በተወሰነ መልክ ሊኖሩ ይገባል ብዬ አስባለሁ እና ሶሻል ሚዲያ ለተለየው መትጪው ነገር አይደለም የት ያገኙሻል የት አቁሻል ባሽ ኦርደር ቢፈልጉ ኤኒቲንግ ቢፈልጉ የት ያገኙሻል የትም አያገኙሽ ሶ ትክክለኛ ፕላትፎርሙ ሶሻል ሚዲያ ነው ያለ ሶሻል ሚዲያ የሚሰራ ቢዝነስ የለም አለ አይ ባይ ዘ ዌይ 100% ሶሻል ሚዲያ ላይ ዲፔንድ ማድረግ አለበት ባይ አይደለም እኔ እሱን ፓርት እንድትነግረን አሁን ብዙዎቹ አቅማቃቸውን ቢዝነሶች አሉ ሙሉ ለሙሉ ሶሻል ሚዲያ ወይም ቲክቶክ ነው ኢንካም ጀነሬት የሚያደርግለት እና ኢንካም ጀነሬት ሲያደርግና አንዳንዴ ደግሞ ምን እንሆናለን ኮምፎርት ዞን ውስጥ እንገባለን ምክንያቱም ከምትጠብቂው በላይ እየመጣ ነው የሆነ ያህል እየመጣ ነው ሶ ፎከስሽ ሌላ ነገር ላይ ይሆናል ማርኬቲንግ ስትሪሞችሽን ማብዛት ነገሮችሽን ወደ ራስሽ እንዲመጡ ማድረግ ላይ አትሰሪም አሁን ዩቲዩብ ደና ነው የራስሽ ዌብሳይት እንዲኖርሽ ማድረግ እነዚህ ነገሮች ያው የራስሽ ስለሆነ you can control it አሁን ነገ
ተነስተው ቲክቶክ ይዘጋ ቢባል ዜሮ ገባን ማለት ነው። ስለዚህ ይሄ 100% ዲፔንድ ማድረግ ሳይሆን ግን ቢያንስ እዛ ያለውን ልክ መስኖ ሲሰራ ውሃ አይደል ቀደድ አድርገሽ ቻናል እንደምታረጊው ልክ እንደዛ ቻናል መደረግ አለባቸው በተወሰነ መልኩ። አንዳንድ ቢዝነሶች ላይ ያን ያህል ላይ ሰራ ይችላል። አሁን ለምሳሌ የኔ የመጀመሪያው ቢዝነስ ቲክቶክ ላይ የለም። ለምን አሁን ሜቢ በትንሹ እያሰብኩኝ ነው ቲክቶክ በጣም ተጽዕኖ እየበዛ ስለሆነ። ድሮ ግን ሶሻል ሚዲያ ላይ አልነበረም። ለምን ጀነራል ኮንትራክተሮች ናቸው ክላይንቶቼ። እነሱ ደግሞ መተንፈሻ ጊዜ የላቸውም አይደለም ቁጭ ብለው ቲክቶክ ላይ ከጠዋት እስከ ማታ ሲሮጡ የሚውሉ ሰዎች ናቸው። ስለዚህ የሆነች ሰዓት እንኳን ቢያገኙ ከሌሎች ኮንትራክተሮች ጋር ነው አብረው የሚውሉት። እንዳልሽ ያው ብዙ ነገር ስላለ ስለሚተጋገዙ ማለት ነው። ምንም ነገር ቢኖር ይተጋገዛሉ። ስለዚህ ይሻለው ይሄ ዳይሬክት ማርኬቲንግ እንደሚባለው አንዱ ጋር ሰርቼ አንዱ ሪኮመንድ ቢያደርገኝ ይሻላል። ባይ ዘ ዌይ ማርኬቲንግ ስትራቴጂ ብዙ ጊዜ ያወራዋለሁ። በቃ ይሄ ድሮ ቲቪ ነበር ሁሉም ቲቪ ላይ ይሮጣል። አሁን ቲክቶክ ነው ሁሉም ቲክቶክ ላይ ይሮጣል። ኖ በደንብ መታሰብ አለበት። የት ናቸው ነው ክላይንቶች የት ናቸው? ያው ቲክቶክ ሞስትሊ ብዙ ህዝብ ስለሚገባበት ቲክቶክ ሜቢ ሊገኙ ይችላሉ። ነገር ግን ትክክለኛ ክላይንት የት ነው ያሉት? የት ነው የሚውሉት? የት ነው የሚያድሩት? ምን ነው የሚያደርጉት? የት ጋር ብትሄድ ይሻላል? በምን መልክ ብታቀርበው ይሻላል? የሚለውን ነገር አስበው እንጂ አሁን ላይ እንደዛ ነው። በቃ እንትን ላይ ማስታወቂያ ያሳያለው ይላል 100,000 200,000 ላይክ ሊኖርሽ ይችላል። እሱ አይደለም ፖይንቱ። ላይክ አይደለም። ያንቺን ነገር አንደርስታንድ አድርገው ወደ ቢዝነስሽ መምጣት አለባቸው። ስለዚህ አሁን ከድሮ ትንሽ ቀለል ብሏል። ግን ደግሞ ዝም ብሎ ቪዲዮ መልቀቅና ግን ቲክቶክ ላይ አካውንት መያዝ ማርኬቲንግ እየሰራው ነው ግን አያስብል። ያው እንግዲህ ዛሬም የተገናኘነው ስለ ቢዝነስ ዲቴል ለማውራት እንደመሆኑ እስቲ ፍሮም ስክራች እንጀምርና ቢዝነስ ምንድነው? ቢዝነስ ማለት ምን ማለት ነው ከሚለው እንጀምር። ያው ብዙ ሰው እንሰማለን ቢዝነስ አለኝ፣ ቢዝነስ ጀምሬያለሁ ወይ ቢዝነስ ፌል አደረገ፣ ብቻ በቢዝነስ ዙሪያ ብዙ ወሬዎች አሉና ግን ይሄ ቢዝነስ የሚባለው ምንድነው? ውስጡ ምንድነው የሚይዘው? ቢዝነስ ማለት ቀለል አድርገው ሲቀመጥ ቢዝነስ ማለት ችግር መፍታት ማለት ነው። ማለት ያየሽውን የሆነ አይነት ችግር ኖቲስ አድርገሻል። ሶሳይቲ ላይ እንደ አገር ኖቲስ ያደረግሽውን ችግር ያንን ችግር መፍታት ነው። ወይም ደግሞ ለዛ ችግር ቫልዩ ይዘሽ መምጣት ነው። ሶ ያንን ችግር ስትፈጪ አንቺ ቫልዩ አለሽ አይደል? የሆነ ሴት እየጨመርሽ ነው፣ የሆነ መፍትሄ እያመጣሽ ነው። ስለዚህ እኔና አንቺ በግል ማንችለውን ቢዝነስ ግን ይችላል። ትልቅ ስለሆነ ትላልቅ ነገሮችን መስራት ይችላል። ስለዚህ ያንን ነገር በትክክለኛ ሁኔታ የተቸገረውን ሰው አድሬስ ማድረግ ነው። እሱን አድሬስ ከማድረግ አንፃር ግን ተቋሙን ተገነቢዋለሽ። ምክንያቱም እሱን አድሬስ ስታደርጊ መንግስት አለ፣ የተለያዩ ነገሮች አሉ። ስለዚህ ፎሎ አፕ ማድረግ አለብሽ። ምክንያቱም ኤንጂኦ አይደለሽም፣ ወይ ደግሞ ኤንጂኦ እንኳን ሃይሊ ሬጉሌትድ ነው። የእምነት ተቋም አይደለሽም። የእምነት ተቋም ሄዶ ይረዳል፣ ባሽ ችግር ካየ ለመፍታት ይሞክራል። ግን ዝም ብሎ እንደፈለገ ነው የሚሄደው። ዛሬ እዚህ ነገ ሄደውን የረሳውን ይመጣል ምናምን። ቢዝነስ እንደዛ አይደለም። ስለዚህ በትክክለኛ ያገኘዋቸው ነው ወይ አድሬስ ያረኩ ነው ወይ የሰፋ ነው ወይ እነማን ናቸው የሚያገኙት እነማን ናቸው የሚከታተሉት ገንዘቡ እንዴት ይገባል እንዴት ይወጣል የሚለው ደግሞ ከጀርባ ስትራክቸር ይፈልጋል። ነገር ግን ቢዝነስን ስትጠቀልየው ማህበረሰብና ሀገር ላይ ያለን ችግር የሚፈታ ተቋም ነው ቢዝነስ ስንል። ያንን ወደ ምን የሚቀይር ወደ ብር የሚቀይር ማለት ነው። የሚፈታ የሚለው ላይ ስትሬስ ያደረኩት ለምንድን ነው? አድቫንቴጅ መውሰድ ይቻላል። እንዴት? በቃ ምንም አሁን እኮ ሀገራችን ላይ እንዳለው ነው። እቃ መደበቅ ነው፣ የሆነ ነገር መደበቅ ነው፣ የሆነ ነገር እንትን ማለት ነው። ከዛ ተወዷል እያልሽ እየተናገርሽ በጣም ማክሲመም የሆነ ትርፍ ማግኘት መቻል ነው። እሱ ቢዝነስ አይደለም። እሱ ቢዝነስ አይደለም። ቢዝነስ ማለት የአንድን ሀገርና አንድ ህብረተሰብ ላይ ያለን ችግር መፍታት። ችግሩን ስትፈጭ ግን ለፈታሽበት ችግር የሚሰጥሽ ምን አለ? ሬሙነሬሽን ወይ ደግሞ ፔመንት ይኖረዋል። ምክንያቱም በነፃ ስለማትሰጪው ማለት ነው። ኦልዌይስ ቫልዩ ነው የምትሰጪው። እኛ ጋር አብዛኞቹን ስታያቸው ትከፍያለሽ እንጂ የከፈልሽውን ያህል አታገኝም አይደለ? ካርዶ ፕራይስ ይሰጡሻል እንጂ ቫልዩ አይሰጡሽም። ስለዚህ ከነሱ ቢዝነስ ጋር ማውራት አትፈልጊም፣ ስማቸውን ማወቅ አትፈልጊም፣ መቀጠል አትፈልጊም። ይሄ ቢዝነስ አይደለም። ለምን? ቢዝነስ የድርጅትን የሀገርን ችግር እየፈታ ሲሄድ ይቆያል። ገባሽ? ገና ለ100 150 ዓመት 200 300 ዓመት መቆየት ይችላል። የተለያዩ ሀገሮችም ሊገኝ ይችላል። ስለዚህ የተገኘ ተቋም ህብረተሰብ ላይ ሜጀር የሆኑ ችግሮችን የሚፈታ ኢኮኖሚካል ቤኔፊቶችን ይዞ የሚመጣ ተቋም ማለት ነው እንደኔ ዴፊኒሽን። ኦኬ ያው ቢዝነሶች ደግሞ ፌል ያደርጋሉ እንደየእድሜያቸው ቢለያይም ማለት ነው። ግን ብዙ ጊዜ 5 ዓመት የቆየ ቢዝነስ ፌል ያደርግም እንደ ልምድ ወይ እንደዛ ሲባል ሰማለሁኝና እሱ ነገር እውነት ነው ወይ? አንደኛ። ሁለተኛ ደግሞ ቢዝነሶች ለምንድነው ፌል የሚያደርጉት? ለምሳሌ ጀማሪ ሊሆን ይችላሉ፣ መካከለኛ ቢዝነስ ሊሆን ይችላል፣ ወር ደግሞ በጣም ከፍ ያለ ብዙ ዓመት የሚቆየ በደንብ የተደራጀ ቢዝነስ ፌል ሲያደርግ እናያለን። እና ምንድነው ምክንያቱ? ለምንድነው ፌል የሚያደርጉት?
በተለምዶ ልክ ነሽ ይባላል 5 ዓመት ይባላል። ለምንድነው ይሄ ስታርታፕ ሲባል ከ5 እስከ 7 እንደዚህ ዓመት የሚባሉት ቢዝነሶች ያ ብዙ ጊዜ በጣም ማክሲመም የሆነ ፌሊየር ያለበት ቦታ እዛ ስለሆነ ነው። ኦልሞስት 96% የሚሆኑት ፌል ያደርጋሉ ይባላል። ስትደማምሪያቸው ወደ ላይ ስትወስጁ ማለት ነው። 10 ዓመትን የሚያይ በጣም ጥቂት ካምፓኒ ነው። ለምንድነው የመጀመሪያ አካባቢ የሚያጋጥምሽ ችግር ካሽ ፍሎ ነው፣ የገንዘብ እጥረት ነው። ምክንያቱም አይዲያሽን እየሰጠሽ ነው የመጣ ነው፣ ግን ደግሞ ያን ያህል ገንዘብ አያስገባም ገና እያደገ ስለሆነ ማለት ነው። ስለዚህ የገንዘብ እጥረት ብዙ ጊዜ ይኖራል። ከዛ ያችን የገንዘብ እጥረት ደግሞ ለመመለስ ሲፈልጉ የሚወስዷት ዲሲዥን ደግሞ የባሰ ድርጅቱን ይገላል። ይወጡሻል። ምክንያቱም ልክ አሁን አንቻው ሰው ለምሳሌ ገንዘብ ሲያጣ ምንድነው የሚያደርገው? አይ በቃ ገንዘብ የለኝም እንዲህ ነገሮች መቆም አለብኝ ሳይሆን ወደ ብድር ነው የሚገባው፣ ወደ ዕዳ ነው የሚገባው። ከዛ የሚመጣውን ብር ግን ለስራ አይውልም፣ ለዕዳ መክፈል ሆነ ወጪ መክፈል ምናምን ይውላል። ገብቶሻል? እና ካለበት አይወጣም። ሁሌ ያሰውዬ ሲጨነቅ ነው የምታየው። ሀብታም ሊመስልሽ ይችላል፣ ብር ያለው ሊመስልሽ ይችላል፣ ግን ከጀርባ ስታየው ብዙ ዕዳዎች አሉበት። ይሄ ብዙ ቢዝነሶች ላይ ታይዋለሽ። ያጋጠመንን ችግር በትክክለኛ ከመፍታት ይልቅ በሌላ ነገር ለመፍታት እንሞክራለን። እሱ የበለጠ ችግር ውስጥ የከተተ የተቆላለፈ ይመጣል ማለት ነው። ሶ ማርኬቱን በትክክል አንደርስታንድ አለማድረግ፣ ትክክለኛ ነገር ይዞ አለመግባት፣ ምርቱ አሪፍ ስለሆነ ይሸጥልኛል ብሎ ማሰብ፣ አሪፍ ፕሮዳክት ይዤ ገብቻለሁ በቃ ይሸጣል ብሎ ያስባል። እንደዛ አይደለም። አሪፍ ፕሮዳክትና አሪፍ ሰርቪስ ስላለ አይደለም የምትሸጠው። ኮካኮላ በቢሊየን እየሸጠ ያለው የሚገርም ምርት ሆኖ አይደለም ማለት ምናቀው ያን ያህል ጠቃሚ ሆኖ አይደለም፣ ግን እንዴት እንደሚያረጉ እንዴት አፕሮች እንደሚያረጉ ስለሚያውቁበት ነው። ስለዚህ ያ አይገባንም። ብዙ ጊዜ አንዳንዴ ይዘነው እንገባለን ማለት ነው። አናማክርም፣ ቼክ አናረግም። በቃ ሁሉን ነገር ይዘን መግባት እንሞክራለን፣ በራሳችን እንታገላለን። መጀመሪያ አካባቢ ላይ ፌል የሚያደርጉት እሱ ነው። ሁለተኛው ስትራክቸር አለመስራት ነው። ስትራክቸር አለመስራት ነው ምን ይሆናል? ሁሉም ጫና ባለቤቱ ላይ ይሆናል ወይ ጀማሪው ላይ ይሆናል። ኢንካም የሚያመጣው እሱ፣ ገቢዎች የሚሄደው እሱ፣ ሰራተኛ የሚቆጣጠረው እሱ፣ ሁሉ ነገር እሱ ይሆናል ማለት ነው። ይሄ ሲሆን ወደ ላይ በጣም ነገሮቹ ተቋጥረው ይዘዋል። ስለዚህ ድርጅቱ እንዳሰበው መስፋት አይችልም። ከዛ ደግሞ እዛው ላይ የሚፈጠሩ ትላልቅ ችግሮች እያደከመው ይመጣል ድርጅቱን ማለት ነው። እሱ ለቆ ሲሄድ በጣም ነገሮች ይሳሳሉ። ከዛ እዛም እዚህ መሮጥ ይደክማል። የተለያዩ ችግሮች ይፈጠራሉ ማለት ነው። ይሄ ሁለተኛው የስትራክቸር ችግር ብዙዎቹን ይጥላቸዋል፣ በጣም ብዙዎቹን ማለት ነው። እንደምናወራው ቀላል ስላይደለ እኛም አሁን ትሬኒንግ ስንሰጥም ኮንሰልት ለማድረግም የምንሰራው ነገር እሱ ነው። ብዙ ጊዜ ስራውን እንችላለን። ለምሳሌ ምግብ ኩክ ማድረግ ትችላለች፣ ጎበዝ ናት። ችግሯ ግን ማርኬቲንግ እና ስትራክቸር በቃ እንዴት አርጋ እንደምትሸጠው፣ ከዛ ደግሞ እንዴት አርጋ ሰራተኞች ቀጥራ እንዴት አርጋ ነገሮችን እንደምታስተካክል ማኔጅ ማድረግ ማለት ነው። እነዚህ ሁለቱ ችግሮች አሉ። እነዚህ ሁለት ችግሮች ደግሞ እንዳያልፉ ያደርጋቸዋል። ምክንያቱም አንድ ሰው ነው እየተጋፈጠ ያለው፣ ብዙ ነገሮች ያጋጥማሉ፣ ችግር ይፈጠራል ማለት ነው። ሰራተኛ የማይሆን ነገር ሊያደርግበት ይችላል፣ ብዙ ሄዴኮች ይኖራሉ መሀል ላይ። ትላልቅ ጃይንቶቹ ምንድነው ችግራቸው ብትይ ፍሌክሲብል አይደሉም። ለምን? አሁን በጣም ትልቅ ናቸው፣ ጃይንት ናቸው፣ ትልቅ ነው። ይሄ ቶሎ ነገሮችን የመቀየር ቶሎ ነገሮችን ዲሳይድ ወደ ማድረግ አንድ ዲሲዥን ላይ ድረስ እስኪወስድ መከራ ነው። በቃ አንድ ሰው ቶሎ አይወስንም። ከዛ ስብሰባ ተብሎ ነው። ምክንያቱም ትልቅ ናቸው፣ የተለያየ የራሳቸው ነገር አለ። ኦሬዲ ማርኬቱ ላይ ያለን ብለው ስለሚያስቡ ይዘናጋሉ። ለምን? ኦሬዲ በተሰራው ነገር ይሆን ያህል ኢንካም እየተገኘ ስለሆነ በደንብ ፈትሸው ወዴት እንሂድ፣ በቃ ነገራችንን እንቀይረው ወይ እንትንን እንቀይረን። ያው ብዙ ጊዜ በእምነት ራን የሚያደርግ የእምነት ተቋም ነው ላለው ሳልሰለጥናቸው ብዙ ጊዜ ቻሌንጅ አደርጋቸዋለሁ። እኛ ሀገር እምነት ለሆነ ሰው እየሰተ ዞር ማለት እምነት ይመስለናል። እምነት አይደለም። በእምነት የሚተዳደር የእምነት ተቋም ብቻ ነው። ቢዝነስ እንደዛ አይደለም። ስትራክቸር እና ሲስተም ሰርተሽ ነው ራን የምታረጊ፣ አለበለዚያ በጣም ዋጋ ያስከፍልሻል። ወደ ላይ ስትሄጂ ደግሞ አንዳንዶቹ ኢጎ ነው። አሁን የውጮቹንም ስታይ በቃ የሚወድቁ አይመስላቸውም። በቃ የሆነ ሌቭል ላይ ስለደረሱ በቃ ምንም እንትን የለም አለን ብለው ስለሚያስቡ ማለት ነው የተወሰኑት። እንዳልኩሽ ደግሞ ሌሎቹ ደግሞ ፍርሃትም አለ። ለምን? ኦሬዲ የታወቁበትን ያሁን እንትን ቢዝነስ ልጅህ አይደለም፣ ቢዝነስ ትዳርህ አይደለም እላለሁ ብዙ ጊዜ። ምን ማለት ነው? መልቀቅ አይፈልግም ሰው። ገብቶሻል? ማስገባት አይፈልግ፣ ምክር አይፈልግ፣ ፕሮዳክት መልቀቅ አይፈልግ፣ መዝጋት ራሱ እንደንትን ነው የሚታሰበው። ገባሽ? ነው ቢዝነስ ትዳር አይደለም። ቶሸላር ካላዋጣ ይዘጋል፣ ፕሮዳክቱ ካልሆነ ይቀየራል። በቃ ቢዝነስ ኢዝ ቢዝነስ። ግን እኛ ጋር እንደዛ አይደለም። በጣም አታችድ ነን፣ ኢሞሽናሊ አታችድ ነን። በጣም አታችድ ነን። በቃ ነገሮችን እንይዛለን። ስለዚህ ይሄ ነገርም ትልቅ ችግር አለው። ፍሌክሲብል አለመሆናቸው ላይ ሲሆኑ፣ ምክንያቱም እነዚህ ትናንሾቹ ከፍ እያሉ ሲመጡ በጣም ኮምፒት ያደርጋሉ። አሁን ሂልተን እና ትላልቅ ሆቴሎች አሁን የራሳቸው ሌላ ብራንድ እየጀመሩ ነው።
ለምን ሌሎቹንም ለማግኘት በሽልተን ላይ የሚገባ ሰው አለ የሚታወቀው ግን ሌሎቹን ለማግኘት ከስማቸው ውጭ የሆነ ሌላ ብራንድ እያደረጉ እየጀመሩ ነው ይሄ ፍሌክሲብል ካልሆንሽ አስቸጋሪ ነው ይሄድ ያለው አሁን የአሁኑ ጀነሬሽን በጣም ትልቅ የሆነ ጀነሬሽናል ጋፕ አለ አሁን ብዙዎቹ ቻሌንጅ ያደርጋቸው ነገር ማለት ትልቅ ጋፕ አለ ሰራተኛ ላይ በጣም ትልቅ ጋፕ አለ ቶሎ ተስፋ ይቆርጣሉ አቋራጭ በጣም ይፈልጋሉ አይደል የጀነሬሽን ቁጭ ማለት በጣም ይቸገራል ፔሸንስ የለም የሥራ ነገር ላይ መቆየት የሚባል ነገር የለም ስለዚህ ያንን ጋፕ መሙላት ደግሞ አሁን ደግሞ ከረንትሊ በጣም ትልቁ ቻሌንጅ ሆኗል አሉ የተባሉትንም ድርጅቶች ትንሽ በቃ ሄዴክ እየሆነባቸው ያለው ነገር እሱ ነው ስቴብል ሆኖ አይቆዩም መቀመጡ ምክንያቱም መቀጠል አለብሽ አሁን ድሮ የገቡት 10-15 አመት ምናምን እየሰሩ 9 አመትም እየሰሩ አድገዋል 30-40 አመት ምናምን ያሉ አሉ አሁን ግን እንዴት ታስገቢያለሽ ወጣቱን ደግሞ እንዴት አድርጎ ነው ራን የሚያደርገው በምን መልክ ነው እንትን የሚል እንዴት አድርጌ ነው የሚይዘው ስትራክቸር ምን ይመስላል አንዳንድ ፕሮዳክቶች መቀየር አለብኝ ወይ ወጥሻል እኔ አሁን አንድ ሆቴል ውስጥ ስገባ ስቀመጥ የምፈልገውና 20 አመት የሚፈልገው ሌላ ጉዳይ ነው ባሽ ሆነች እንደዚህ ላይ ታስቀምጠሽለት ሩሙ ላይ ስትሪም ማድረግ ሊሆን ይችላል ፍላጎቱ ገባሽ እኔ የሆነ ቦታ ላይ ቁጭ ማለት ነው ሰው እንደዛ ከሆነ እሱ ጋር የሩም እንትኑ ይወርድ ይመጣል ገብቶሻል ብዙ ነገሮች ይለወጣሉ ሶ ይሄ ከነገሮችን ያዩ አለማድረግ ትንሽ ዋጋ ያስከፍላል ኦኬ ቢዝነስ ላይ መምጣት የሌለባቸው ብለን የምታስባቸው ስሜቶች ምንድናቸው ግለኝነት እኛ ምናምን የሚለው ነገር በፍጹም መኖር የለበትም ብዙዎቻችን እንደዛ ነን እዚህ ደርሳል እዚህ ነን እዛ ነን ምናምን ብሎ ብዙ ጊዜ ያወራሉ እሱ ባይኖር ለምን ጉዳዩ ስለአንተ ሳይሆን ስለሌላ ነው እንዳልኩሽ ማለት ነው መሰጪው ቫልዩ ነው የትኛውንም ካምፓኒ በተጠቂያውን የጮቹን ብታያቸው ሳሰለጥንላለሁ ለምሳሌ እንትን ለማድረግ አሁን አይኪያ ብታየው to make life better ነው መሰራው ነው የሚለው ለሌሎች ነው የሚያወራው ለኛ አይደለም ስለዚህ አንድ በጣም እንደ ሀገር ማስቀረት ያለንበት የራሳችንን ማውራት በ2030 ኢስት አፍሪካ ላይ የሚታወቅ ድርጅት መሆን ይልሻል ለኔ ሴንስ አይሰጥም እሱ ከባሽ የሱ ድገት ለኔ ሴንስ አይሰጥም ብዙ ጊዜ በሰው እንኳን የሚያስጠላሽ ምን አይነት ሰው ነው መቀመጥ የሚያቀጥሽ ስለራሱ የሚያወራር በዚህ ወጥቼ በዚህ ወርጄ ምናምን ሲልሽ እየሰለቸሽ ይመጣል ስላንቺ ቢጠይቅስ ዋው የለበስሽው ያምራል ነበር ህይወትሽ ምናምን ብልሽ ነገም ከኔ ጋር መዋል ትፈልጊያለሽ አይደል the same true business ፎከስ ማድረግ ያለባቸው ክላይንቶቻቸው ላይ ነው አንድ መቅረት ያለበት ሁለተኛ ኢጎ መቅረት አለበት ኦኬ በጣም ትልቅ ኢጎ አለ ከመነግርሽ በላይ በቃ ይሄ በቃ እኛ የሚባል ሲነን ባክቷቸው እኛኮ የሚባል አለ እኛ በጣም ኳሊፋይድ ነን አሁን ራሱ የሚሰማኝ ራስ ባክቶ ይሄ እንትን ያነበበ ምናምን የሚለኝም ይኖራል ገብትሻል በቃ ሃምብል ሆኖ ቆይ እስቲ ደና ነገር የሆነው ወይ ብሎ የሚሰማ ካልሆነ አስቸጋሪ ነው ገብትሻል ለዚህ ዓመት የኖርን ከሆነ እንዴ የተነሱ ምናምን ሁሉ ሊሉ ይችላል ይሄ ኢጎ አንዱ ችግር ነው ሶስተኛ ፐርሰናል ማድረግ ኦኬ ከሚገርምሽ በላይ ብዙ ድርጅቶች ላይ ያሳቀቀኝ የነበረ ስልጠና ላይ በጣም ሲሪየስሊ ነው ማውራው በቃ ባለቃው ሙድ ነው ራን የሚደረገው ከዛሬ ደብሮታል ዛሬ ቆያታ ናግረው ምናምን ገባሽ ነገሩ ፐርሰናል ሆኗል ፐርሰናል አይደለም ቢዝነስ ነው በቃ እኔ ያጋጠመኝ ነገር ዋጥ ማድረግ መልመድ አለብኝ ይሄ ኢሞሽናል ኢንተለጀንስ የምንለው ማለት ነው ስለዚህ እኔ የተሰማኝ ነገር ለእንትኖቹ መሆን የለበትም ትላልቅ ድርጅቶች ላይ ሁሉ አጋጥመኝ ነው ምንሽ ለማከር ስገባ ዛሬ አትግባባክሽ ነገ ይሻላል ብለውኝ ያውቃል በጣም ገርቦኝ ተመልሻለሁ ሲስተሙ ሳይሆን የሰውየው ስሜት ነው የሚመራው በተለይ ደግሞ አሁን በጣም ትላልቆች ደግሞ ያው መቼስ እዚህ ሚዲያ ላይ አናወራቸውም ነገር ስም አንጠራም ግን በቃ እየተጎበደደ በቃ እርሶ እየተባለ ምናምን ደግሞ የሚዋልበት አለ በጣም አሳፋሪ ነው ከመነግርሽ በላይ ማለት ነው እኔ በጣም ነው የሚያሳፍረኝ በቃ እንደነ ቦታዎች ስገባ ማለት ነው ይሄ በቃ ይሄ ሜካኒካል አርገን ነው ናውጣን እንትን አርጉት እኮ ያልኩኝ አይደለም የሆነ አይነት ኢንቫይሮንመንት ሊኖረው ይገባል ግን ቢያንስ ባውንደሪ አለ በቃ የሆነ አይነት ባውንደሪ አለ ግን ብዙ ጊዜ ቢዝነስ ላይ አክቹአሊ የኛ ደግሞ እንደ አፍሪካ ደግሞ ያለብን ችግር እንደ አፍሪካ ለባለ ኢትዮጵያ ውስጥ ብቻ ስላደለ ወንድም ያጎት ልጅ የሚስቴ ምናምን ናቸው ቢሮ ውስጥ ያሉት እንዳለ ስለዚህ ድብልቅ ያለ ነው ገባሽ ወይ ቢዝነስ አታረጊው ወይ ቤተሰባዊ አታረጊው በጥብጥ ያለ ነው በቃ ዘምዝም ስለምትተዋወቂ ማለት ነውና ነገሮች ይሳሳሉ መጥበቅ እንዳለባቸው አይጠብቁም እኔ ብዙ ጊዜ ምን እላለሁ ድርጅት ላይ ወይ ጭንቅላት የሌለው ሰውነት ነው ያለው ወይ ደግሞ ብዙ ጭንቅላት ያለው ሰውነት ነው ያለው ምን ማለት ነው ሄድለስ ቦዲ እና ሜኒ ሄድስ ያስተምራቸዋለሁ ምን ማለት መሰለሽ ሄድለስ ቦዲ ማለት ጓደኛሞች ናቸው ሁሉ
ገባሽ ወይ ቤስት ፍሬንዶች ናቸው ወይ ዘመድ ናቸው በቃ እንደዛ ናቸው በቃ አለቃ የለም ቦስ የለም እና ባለቤትየው ራሱ ነው የሚልሽ ቢቸገር አራታው ነው ነገር ለምን አናረግም ነው ባለፈው ነገር ያን ነበር እንዴ ምናምን እንጂ ሲሪየስ ነገር የለም ኦቶሪቲውን አጥቷል ኦቶሪቲ የለም በቃ ኤግዛክትሊ ምክንያቱም ፍሬንድሺፕ ኢንቫይሮንመንት ውስጥ ኦቶሪቲ የለም ባሽ ጓደኛሞች ነን እንጂ ኦቶሪቲ ላይ ኦቶሪቲ ሊኖርሽ አይችልም በቃ the same thing ስለዚህ ድርጅቱ ላይ ቦስ የለም ይበሳጫል እንጂ የሆኑ ነገሮች በተሳሳቱ ቁጥር ስርዓት አድርጎ ከዚህ በኋላ እንትን ነው ይሄን ነገር የሚጨርሻ ማስጠንቀቂያ ነው የምንሰጠው ምናምን ከዛ አውርታ እንደምን ነው አልከ ምናምን ላስት የነገርኩ ሪፖርቶች ይታሉ ምን አደረስክ ምናምን የለም ከባሽ ፍሬንድሊ ነን ስለዚህ ራስ የለው ልክ ራስ እንደሌለው ሰውነት ማለት ነው ራስ የለው አንዳንዱ ጋር ደግሞ ሜኒ ሄድስ ነው ኦኬ እኔ መጽሐፍ ቅዱስ ላይ ለሰይጣን ሲሰጠው ነው ማቀው ኮንፊውዥን ነው ገባሽ በጣም ብዙ ጭንቅላቶች አሉ ምን ማለት ነው ፋይናንሱም እንደራሱ ይወስናል ቴክኒካሉም እንደራሱ ይወስናል ገባሽ ማኔጀሩም እንደራሱ ይሰራል ባለቤቱ እንደፈለገ ጣልቃ ይገባል ባለቤቱ መጥቶታች ወርዶ ፋይናንሱን ያናግራል ከማን ማኔጀሩን አልፎ ማለት ከዛ ፋይናንሱ ደግሞ ባለቤቱ ማስደሰት ስለሚፈልግ ማኔጀሩን አይሰማም ብጥብጥ ይላል ማለት ነው በቃ ማለት ሰራተኞችን ሳላቸው በቃ ግሩፕ ታገኛለሽ ያንዳንዱ አሁን በተለይ መካከለና ከፍ ያሉ ድርጅቶች ስናማከር ስለማገኝ ማለት ስትገቢ የሆነ ግሩፕ አለ የመንትራ ግሩፕ ያስታውቃል በቃ የሆነ እንትን ከመጣ ያስታውቃሉ አካሄዳቸው ማለት ነው ለምን ያን ምን ፈጠረ ብዙ ጭንቅላቶች ስብሰባ ላይ ቁጭ ብለሽ ለምሳሌ ሚቲንግ ላይ የያንዳንዱ ሄድ ልንከራከር እንችላለን እኔ እሱን በጣም ነው አድቫይዝ ማድረገው ከምን አንፃር ፐርሰናል አንቺ ባክሽ አንቺን ድሮ ምናምን ሳይሆን ቢዝነስ ዋይስ ይሄ እንዲህ ያስኬደን አይደለም እንዲህ ተባብለን እንስማማ ከዛ በኋላ አካሄድ ካስቀመጠን በኋላ ግን ከላይ ጀምሮ እስከታች ግን እንከተለዋል ካልተከተልክ ፋይናንስ ታች ያልተከተለ ፋይናንስ ሄዱ ስርዓት ያስይዛል ይሄ እንትኖቹም ካለለ ኦፕሬሽናል ማኔጀር ሊሆን ይችላል ከሱ ደግሞ ዋናው አለ ስለዚህ በዛ ላይን ኦፍ ኦቶሪቲ መሰረት በተቀመጠው መሰረት ግን ዲሲዥኖች ሜክ መደረግ አለባቸው ስራዎች መሰራት መቻል አለባቸው እንጂ ይሄ እኔ ብዙ ጊዜ እላለሁ ቢዝነስ ላይ ይሄ የትንፍጪው ዱቄቱን አምጪው ቢዝነስ ላይ አይሰራም የት እንዳስፈጨሹ ምን እንዳደረግሽ ማወቅ ፈልጋለሁ ለምን ዱቄቱን ሳይሆን ፈልገው የተደጋገመ ዱቄት ነው ፈልገው ገባሽ ፕሮሰሱን ካወቁት ዱቄቱን መድገም አያቅተኝም ዱቄቱን ካመጣልሽ ግን በዲፔንደንት ነኝ ባንቺ አላቅማ እንዴት እንዳደረግሽ ስለዚህ አንቺ ስትለቂ መከራ የለኝም ኖ በተቀመጣ አለበት ስለዚህ ቢያንስ አንቺ በትለቂ ሌላ ሰው አለ ቢዝነሱ ሳይበጠበጥ ራን ያደርጋል ሶ በተቻለ መጠን ይሄ ነገሮች ቢቀሩ በጣም ትንሽ መልክ ይዛል በያስባለሁ ኦኬ ድርጅት የሚያስብለው ነገር ምንድነው ቀደም በደንብ አንስታቸዋል ግን አንድ ድርጅት ነው ለመባል ምን ማሟላት አለበት እንዳልኩሽ ሶልቭ የሚያደርገው ችግር መኖር መቻል አለበት ማርኬት ሼር ሊኖረው ይገባል በእንትኑ ነው ማውራሽ ወደዛ መድረስ ስላለብን ማለት አሁን ሰው ሲባል ምን አይነት ሰው ነው ስንባባል ሁላችንም እኮ ሰው ነን አይደል ግን ደግሞ በቃ ትክክለኛ ሰው ብለን የምንሰጣቸው ነገሮች አሉ አይደል ሁላችንም እንደርስባቸው እንፈልገው ማለት ነው ስለዚህ ድርጅት መኖሩ ነው የሚታወቀው ማርኬቱ ላይ ሼር ሲኖረው ነው ዝም ብሎ ኤግዚስት ሲያደርግ አይደለም ይለያያል ባይዘው የፈለገ የሸጥሽ ማንም ላይ ያቀሽ ይችላል የሆነ ያህል ሚሊዮን ልታገኝ ትችያለሽ ማርኬቱ ላይ ግን ሼር ሲኖርሽ ያው ሰራተኞች ሲኖሩ ስትራክቸር እና ሲስተም ሲኖረው ሶልቭ የሚያደርጋቸው ፕሮዳክት እና ሰርቪሶች የሚታወቁ በደም ዲዛይን የተደረጉ ከመጀመሪያ እስከ መጨረሻ የሚታወቁ ፕሮዳክት ኤንድ ሰርቪስ ቢኖረው ፕሮዳክት ኤንድ ሰርቪስ ስልሽ በትክክል ለምሳሌ ፕሮዳክት እንዴት እንደሚመረት እናውቃለን ሰርቪስም እንደዛው ለምሳሌ አሁን የትሬኒንግ ስሰጥ ከየት ወዴት ምን እንደሚሄድ ኮንቴንቱ ኤቭሪ ነገሩ ይታወቃል ሶ ልክ እንደ ፕሮዳክት ዲዛይን መደረግ መቻል አለበት የሚያቀርበው ነገር የሚታወቅ ሚዲያ ፕሬዘንስ ያለው ሰራተኛ ዋይዝ ያው እንትን ለሚትለን እናደርግ እንችላለን ምክንያቱም እያደገ እየመጣ ስለሚሄድ ማለት ነው እንደየቢዝነሱ ካልቸር ደግሞ እንደየቢዝነሱ ማንነት ደግሞ የተለያየ ሊሆን ይችላል ግዴታ አሁን እንደ ድሮ 100 እና 200 ሰው ያስተዳደርሽ ላቲ ትችያለሽ ዲፔንዲንግ ኦን ዮር ቢዝነስ በሌላ መልኩም ልትሄጂ ትችያለሽ ግን ማርኬቱ ላይ ሼር ያለው ትክክለኛ ስትራክቸር እና ሲስተም ያለው የሚታወቁ ፕሮዳክት ኤንድ ሰርቪስ ያሉት የሚታወቅ ሊደርሺፕ ስትራክቸር ያለው የራሱ የሆነ ኦርጋናይዜሽናል ስትራክቸር ያለው እንዳልኩሽ ደግሞ ማርኬቱ ላይ ሼር ያለው ካምፓኒ ሲሆን ሞር ኦፍ ድርጅት ይባላል ኦኬ ድርጅት በምን ይፈተናል ምን ይፈተናል ብዙ ነገር በጣም ብዙ ነገር ሁለት አርገን ክላሲፋይ ካረግነው ኢንተርናል እና ኤክስተርናል ብለን ማየት እንችላለን የውጭ ያው ኢኮኖሚ ላይ የሚወጡ ፖሊሲዎች የህግ መቀየር
የተለያዩ ሁኔታዎች አሉ ለምሳሌ እኔ የተፈጥሮ እንትኖች ሊሆን ይችላል ለምሳሌ አሁን ኮሮና በጣም አፌክት ያደረገን ሶ ኤክስተርናሊም የሆኑ ነገሮች ስላሉ ማለት ነው ጦርነት የተለያየ ነገሮች ሲሆኑ ፕሮዳክት ላይ የሚፈጠር ነገር አለ ይሄ ኤክስተርናሊ ነው እንዳልኩሽ ያው የካስተመር ቢሄቪየር መቀየር እንደ ጀነሬሽናሊ የሚቀየር ነገር አለ አሁን እንዳልኩሽ ማለት ነው እሱ ራሱ አፌክት ያደርግሻል ሁሉ ነገርሽን ማለት ምክንያቱም ከዓለም ወይም ከሙሉ ሲስተም ይወጣ አይደለም ወይ ልክ ማርስ ላይ ሆነሽ መተሽ ይሰራሽ የምትመለሽ አይደለም እዛው ነሽ ያለሽ ስለዚህ የምትቀጥሪውን ሰራተኛ የምታወጪውን ፕሮዳክት የምትሰሪውን ስራ ኤቭሪ ነገርሽን አፌክት ያደርጋል ስለዚህ እነዚህ ነገሮች አፌክት ያደርጋሉ ጀነሬሽናል ጋፑ አፌክት ያደርጋል እንዳልኩሽ ገቨርንመንት ያለሽበት አፌክት ያደርጋል ያለንበት ሀገር አፌክት ያደርጋል ምክንያቱም ያለ ሪሶርሶች ኤቭሪ ነገራችን ላይ ስለሚይዝ ማለት ነው እኔ ኢትዮጵያ ውስጥ መሆኔና አሜሪካ መሆን አንድ አይደለም ስለዚህ ይሄ ነገሮች ኤክስተርናሊ አፌክት ያደርጋሉ ኢንተርናሊ እንዳልኩሽ ትክክለኛ የሆነ ስትራክቸር አለማስቀመጥ በሲስተም ነገሮችን አለመያዝ እንትኖቹን ኮንትሮል አለማድረግ አለመከታተል ትክክለኛ የሆነ ማርኬቲንግ ስትራቴጂ አለመያዝ ፔኔትሬት ያረክሽ የምትሄጅበት ማለት ነው የሚያይና ቪዥነሪ ያልሆነ ሊደር አለማግኘት ምክንያቱም ቢዝነሱን ሙቭ ማድረግ መቻል አለበት ሶ እነዚህ ነገሮች አፌክት ያደርጋሉ እንዳልኩሽ ያው ፕሮዳክት የማቴሪያል ፕራይስ ምናምን የምንላቸው ነገሮች እንዳሉ ሆነው ማለት ነው ግን ይሄ በጣም የምርም ቪዚብል የሆነ ኢምፓክት የሚኖረው እንዳልኩሽ ውስጥ ስትራክቸር አለማጣት እግሩ አለመጽናት የጸና ሀገር ከሌለው ገፋ ስታደርግ ይወድቃል ለግነቅ ሲል ይወድቃል መራመድ አይችልም እንደዛ እንደየካምፓኒው ቢለያይም እግሩን የያዙት ነገሮች ይኖራሉ እንዳይሄድ አድርገው ያሰሩት ነገሮች ይኖራሉ የሊደሮቹ የአስተያየት ማነስ ብዙ ጊዜ ሾርት ሳይትድ ነን ቢዝነስን ስናይ ራርቀን አናይም ምንም ብዙ ጊዜ ቻሌንጅ አረጋቸዋለሁ በቃ እኔ የሚገርምሽ እኔ ስልጠና ላይ በጣም በቃ ያደነቁት ልጅ ገብቷል ባልትና ላይ የሚሰራ ልጅ ገብቷል ቢዝነስ ከሌላቸው ነው ስልጠና ላይ ጆይን ማድረግ አይችሉም ኦኬ ቢዝነስ ላይ ላሉ ስለሆነ ዲዛይን የተደረገው ፕራክቲካል ማድረግም ስለመፈልግ ማለት ነው ግን ሰፈር ውስጥ ሱቅ ላይ ያለ ባልትና የሚሸጥ ልጅ እኔ ጋር ጆይን አድርጓል ሲያወራኝ ጆይን አድርጋልኩት ለምን ማውራው ስለሆነ ትላልቅ ካምፓኒዎች አይደለም ለምን አንተ ለምን አትሆንም የዛሬ 5 አመት 10 አመት መሆን አትችልም ነገ ባንል ኔክስት ይር ባንል የዛሬ 5 10 አመት ኤክስፖርት የሚያደርግ ሰው መሆን አትችልም ኢንዱስትሪ በጣም ትልቅ ነው በጣም ትልቅ ዲማንድ አለው ለምን ማደግ አይችልም ማደግ የምትችልባቸው ነገሮች ማወቅ ብቻ ነው የሚጠበቅበት እሱ ሼር ላድርግ ብዬ አስገብቼዋለሁ ማለት ነው ሶ ይሄ ገባሽ እንትን አይደለም በቃ በጣም አክቹአሊ እንደ አገርም እንደ አህጉርም የተሰራብን ችግር ስለሆነ ሾርት ሳይትድ ነን ምክንያቱም ጦርነት አንዴ ይነሳል የሆነ ህግ ይቀየራል ብዙ ነገር ስለሚሆን ረጅም ማየት አትችልም ስለዚህ በተቻለ መጠን ሾርት ሳይትድ ነን በቃ ከሆነች ነገር ውጪ ብዙ ነገር አናይም ትንሿን ነገር ብቻ እናያለን ሶ እንደዛ ያልሆነ ሩቅ ማየት የሚችሉ አይነት ቢሆኑ ደግሞ በተለይ ቢዝነስ ሊደሮችን በጣም ሪኮመንድ አደርጋለሁ ኦኬ ቢዝነስ ላይ ሪስክ ውሰዱ ይባላል ብዙ ጊዜና ሪስክ መውሰድ ልክ ነው ወይስ ደግሞ እንውሰድ ከተባለም ልክ ነው ከተባለ ምን ማለት ነው ላይክ ሪስክ ውሰዱ ማለት ምን ማለት ነው እንዴት ነው የምንወስደው የሚለው እስቲ ሪስክ መውሰድ ግዴታ ነው ወይ ምርጫ አይደለም ማለት መቀመጥ የበለጠ ሪስኪ ነው ሪስክ ወስድሽ እንትን ከማለት አለ መስራቱ በጣም የበለጠ ሪስክ አለው ግን ሪስክ እንውሰድ ሲባል ዝም ብለን ዘለን እንግባበት አይደለም ይሄ አንዳንዶቻችን እንደዛ ነን እኔ ደፋር ነኝ ቢዝነስ ላይ ይላል ጥሩ ነው አንድ ጥሩ ካራክተር ነው ደፋር መሆን ግን የአይኑ የተሸፈነበት ደፋር ሰው መሆን ግን አሪፍ አይደለም ምን ብዙ ችግሮች ስላሉት አሁን ላይ እንደ ሀገራችን ያው በኢትዮጵያ ስለሆነ የምናወራው ኢኮኖሚያችን ሺፍት አድርጓል ሲዝኑ ሺፍት አድርጓል እና ይሄ እንደ ድሮ ዘለሽ ትገቢበታለሽ ከሆነ ካልሆነ ብቻ ብዙ ነገር አለ አሁን እንደዛ የሚባል ነገር የለም ኤቭሪቲንግ ኮንትሮልድ ነው አካውንትሽ ቼክ ይደረጋል ብዙ ነገር አለ ባሽ ይዞብሽ የሚመጣው መዘዝ በጣም ብዙ ነው ስለዚህ ሞር ምንድነው ይባላል ካልኩሌትድ ሪስክ ይባላል ካልኩሌትድ ሪስክ ማለት ምን አይነት መንገዶች ቴስት የተደረገ ይሄ ወረቀት ላይ ተባዛ አይደለም ብዙ ጊዜ ቢዝነስ ፕላን ሲሰራ ወረቀት ነው የምታባዡ 1000 ብሸጥ በዚህ ነው ያልባ መርተው አይደል እንደዚህ ብሸጠው ተብሎ ይሰራል ነው 1000 ባትሸጥስ እንዴት 1000 ብላ አሰብክ 10 ለምን አላረከው ለምን 6 አልሆነም ዝም ብሎ የተቀመጠ ፊገር ነው ቴስት ያልተደረገ ያልተሞከረ ማለት ነው ስለዚህ እኔ ካልኩሌትድ ሪስክ ብዬ ሳወራ ምን እላለሁ መሰለሽ አንድ ምንጭ ሲፈነዳልሽ ነው እንትን የሚሰራው
ዌል የሚሰራው ይሄ ግንብ ምናምን የምትሰሪበት መጀመሪያ ቼክ አድርገሽ ነው አይደለ አንድ ነዳጅን የሚያወጣ ወይም ደግሞ ዘይትን የሚያወጣ ወይ ወርቅን የሚያወጣ ያው ትልቅ ፕላንት የምንሰራው መጀመሪያ አይተን ነው አይደል ትንሽ ነገር መኖሩን አይተን ነው ስለዚህ ካልኩሌትድ ሪስክ ማለት ነው ቼክ አድርጉት አክቹአሊ ቼክ ማድረግ በተለያየ መንገድ ቼክ ማድረግ ይቻላል ክላይንቱ ጋር አፕሮች ማድረግ ሊሆን ይችላል አሁን ለምሳሌ አንድ ምርቶች አይተሽ ከሆነ ሱፐርማርኬት ልንገባ ስንል ያቀምሱናል ናረል እርጎ በይ whatever ያቀምሱናል ለምን ስናየው እኮ እርጎ ምርት ትንሽ ነው ያለው ሰው ይወደዋል ባካ ምርተው አይደለም ኖ ቴስት ይደረጋል የትኛውን ይወዱታል የትኛውን ፍሌቨር ይወዱታል ምኑን ይወዱታል የተለያየ ቦታ ጋዘር ይደረጋል ይሆን ያህል ይሞከራል ከዛ በትንሽ ተመርቶ ይቀመጣል ይሄ ስቴፕ ባይ ስቴፕ መሄድ ገብቶሻል በተቻለ መጠን ስትዘይ እንኳን ቢያንስ በአንድ እግርሽ መቆም የምትችይበት እንጂ ትልቅ እንትን መዝለል ከባድ ነው የሚሆነው 3-4 ስቴፕ መዝለል ከባድ ነው የሚሆነው እንደ የእንትኑ ደግሞ ቢያማከሩ ጥሩ ነው ኦኬ ብዙ ጊዜ ኦፕቲሚስቲክ ማለት ተስፈኞች ነን ብዙ ጊዜ እኔ አሁን ይሄን ነገር በጀምር ነገር አሉኝ ቲሞች አሉኝ እንዲሚይዙኝ ማለት አሁን ራሱ ብዙ ነገሮች አሉ ላስብ እንትን መላቸው ማለት እንዴት ሆኖ እንትን ሆኖ ይሄው ቁጥሩ ይሄ ነው እንደዚህ ነው ምናምን የሚሉኝ አሉ ገባሽ ትንሽ ወረድ የሚያደርጉኝ ማለት ነው አንዳንድ ሰው መሮጥ ይፈልጋል በቴሌቪዥነሪ ሲሆን በጣም መሮጥ ይፈልጋል ያኔ ቢዝነሱን ያፍነዋል ባሽ ይረግጣዋል ስለዚህ እንደዛ እንዳይሆን ከኋላ ኮንትሮል የሚያደርጉ ሰዎች ያስፈልጋሉ ሪያሊቲን ቼክ የሚያደርጉ ምን ያህል ኢንካም ጀነሬት እያደረክ ነው አሁን ምንም ስራ ሳትሰራ አሁን ላይ ምን ያህል ጀነሬት እያደረክ ነው ምን ያህል ኮስት አለብህ how can you afford ያኛውን ሶ እንደዚህ አይነት ካልኩሌትድ ሪስክ መውሰድ በጣም ግዴታ ነው አሁን ይሄ ወሳኝ ጥያቄ ነው የጠየቅሽው ለምን ድሮ በተለምዶ ነበር ስራ የሚሰራው ከሆነ ያለ ያመጣል ይዘረግፋል ይሰራል ምንም ያደርጋል አሁን እንደዛ አይደል ደግሞ ሚሰራላቸው ነበር እኮ አይደል በጣም ይሰራል እንጂ እንደ ድሮ የደጉ ዘመን ላለው ነው ሳሰለጥናቸው የደጉ ዘመን ላለው በቃ ምንም ሲጀመር ገቢዎችን በጣም ያስግብር ነበር የምትከፊው ቁርጥ ግብር ነበር እንደፈለግሽ ትኖር ያለሽ እነሱ የማያውቁትም መጀመሪያ አካባቢ ማለት ነው ስለዚህ ምንም አንቺ 10 ሚሊዮን አትረፈሽ 10 ሺህ ልትከፊ ይችላልሽ ታክስ 10 ሺህ ማለት ነው 3-4 ሊሆን ይችላል ገብቶሽ አይታወቅማ ነበር በቃ ብዙ ነገር ትሰራለሽ ተሳሳቺ ቢያንስ የቃውን ብር ነው የምታጭው ገባሽ አሁን ቢያንስ የሆነ ነገር ብታመጪ እዛም ኖ አሁን ቫት አለው ይዞሊንግ አለ ታክስ አለው ኤቭሪ ነገሮች አሉት አዎ ዝም አንቺ ብቻ አይደለሽም መንግስትም እየገባበት ነው ስለዚህ ይሄ አሁን በጣም አንድ ሰው ነው አክቹአሊ አሁን የሚጽፍልኝ ባክ ቢዝነስ በልምድ ነው ምናምን የሚል እስካሁን ያልነቃ ሰው አለ ተጠርጎ የሚጣ ማለት ነው ማለት አሁን ይሄን ሲሪየስሊ ነው ማወራው በቃ እንዳደሩ ይቀጥልልኛል ብሎ ካሰበ ከቢዝነስ ነው የሚወጣው ኢትስ ኢምፖሲብል እንደዛ ማለት በቃ መልመድ አለብን ጀነሬሽናሊ የሆነ ያህል ነገር ማስተካከል መልመድ አለብን በቃ ኢትዮጵያ ማርኬቱ ይከፈታል ምን ጥያቄ አለው ደግሞ መከፈት አለበት እንጂ እስከመቼ ተይዘን ይሆናል ገብቶሻል ቢራሱ የሆነ አድቫንቴጅ አለው ከባድ የሆነ ደግሞ ችግር ያመጣል ዲስአድቫንቴጆች ይኖሩታል ግን እንዳለም ሆኖ የሚሄድበት ነገር አለ ስለዚህ ድሮ አያቴ የሰራውን አባቴ የሰራውን እኔም ደግመዋለሁ ባክ በእንትን ቢዝነስና ትዳር በዘመን በእንትን አይደለም በዘር ማንዘር አይደለም ገብቶሻል የራስሽ ነው በቃ ሃይማኖትም በዘር ማንዘር አይደለም የራስሽ ነው በቃ አንቺ ነሽ ዲሳይድ አድርገሽ የምትኖሪው ስለዚህ ይሄ በጣም አሁን ላይ በተለይ ትላልቅ ስራ እየሰራ ያሉ ለመግባት የሚፈልጉ ሰዎች በጣም በቃ ራሳቸውን ማሳደግ መቻል አለባቸው በያምናለው ትክክለኛ የፋይናንሻል እውቀት ግዴታ አካውንቲንግ መማር አይጠበቅባቸውም ፋይናንስ ብርን ግን ማወቅ አለባቸው እንዴት ራን ያደርጋል ኮንትሮል ይደረጋል መንግስት ምን ይፈልጋል እንዴት መጠንቀቅ አለብኝ እቃ ሲመጣ በምን መንገድ እና የሚሉት ነገሮች አለበለዚያ የማይወጡት ነገር ውስጥ ይገባሉ ስለዚህ በእውቀት ይጀምሩት ነው አንደኛው ሪስክ መቀነሻ መንገድ በእውቀት ነው ትሬኒንጎችን መውሰድ አማካሪዎችን ማማከር ኦኬ ገንዘብን አነሳ ያው ቢዝነስ ደግሞ ከገንዘብ ጋር ነው የሚሄደውና ገንዘብ ምን ማለት ነው ላንተ ምን ትርጉም ይሰጣል ገንዘብ ያሁን ምን ገበያይበት ገንዘብ ያው የኛ ገንዘብ አይደለም የማን ነው የኛ አይደለም ስልሽ ያንቺ አይደለም ማለት ገንዘብ የኔ አይደለም ለዛ ነው እኮ መቅደድ አልችልም ማቃጠል አልችልም ኦኬ እሺ ብሯን ነው መልሽ እቺ ፊያት ማኒ የምትባለው ማለት ነው እሺ አይደል ለሰጩ መከፈል አለበት ነው የሚለው ሶ ትሬድ ማድረጊያ ሳይክል እያደረገ የመጣ ነው አሁን እጃችን ላይ የደረሰ ነው ባርተር ነበር የተለያየ መንገዶች ነበሩ አሁን ትሬድ ለማድረግ ነው አንድ ነገር ትሬድ ለማድረግ የተሰጠ ነው ግን ትክክለኛ ገንዘብ ስንል ምን አይነት ነው ካልሽኝ መባዛት የሚችል ማሳለፍ የምትችል ነገር ነው ብዙ ጊዜ ገንዘብ የሚባለው ለሌሎች ማሳለፍ የምትችል ምክንያቱም እንዳልኩሽ ነው
እንደማይሆን አስባለሁ ቀለል ለማድረግ እየሞከርኩ ነው አሁን እኛ ይሄ ብር ኪስሽ ውስጥ ያለ የምታስቀምጪው ብር ወረቀቱ የኛ አይደለም እንዳልኩሽ የመንግስት ነው ሶ ትሬድ እንድታረጊበት ነው የተሰጠሽ ትሬድ እንድታረጊበት ያንቺ አይደለም ገንዘብ ላይ ቁጥሩ ነው ያኔ እንደማለት ነው ትሬድ ማድረግ ትችያለሽ ማዋዋል ትችያለሽ ኦፍ ኮርስ እኮ ያንቺ ነው ግን በተቀመጠልሽ ነገር ነው ራን የሚደረገው አይደል በተቀመጠልሽ ህግ ባለው ነገር መሰረት ነው የምትቀያየሪው የምታረጊው የምታስቀምጪው ምን ያህል ማስቀመጥ አለብሽ ኤቭሪቲንግ ተቀምጦልሽ ነው ሁሉ ነገር የምትሰሪው ስለዚህ በሱ ግን ትክክለኛ እውነተኛ ገንዘብ ደግሞ የሚባል አለ ያንቺ የሚሆን ንብረት ወይም አሴት የምንለው ማለት ሶ ያ ግን ሙሉ ለሙሉ ያንቺ ነው ምን ማድረግ ነው እንደፈለግሽ የምታረጊው እንደፈለግሽ የምታሯሯጪው አንቺ ዲሳይድ የምታረጊበት ማለት ነው ስለዚህ ከዛችኛው ወደዚህኛው ማለፍ አለብን ነው የኔ አባባል ብዙ ጊዜ ፎከሳችን እዛችኛው ላይ ነው ያችኛው ግን እንዳልኩሽ ህጓ ብዙ ነው አሰራሩ ብዙ ነው ሲጀመርም የኔም አይደለም እንዳልኩሽ ነው ገብቶሻል አይደል የኔማ ቢሆን ማቃጠል መብቴ ነው መደበቅም መብቴ ነው ኪሴውስ መያዝም መብቴ ነው ገብቶሻል አይደለም መብቴ አይደለም ምክንያቱም ሲታተም ራሱ የኔ ስም የለበትም የኔ አይደለም ግን የኔ ስም ያለበትን ነገር ግን እንዲኖረኝ ማድረግ ይችላል ወደ አሴት ሲሄድ ነው የኔ የሚሆነው ነው ወደ ራስሽ ገንዘብ መግባት መቻል አለበት ነውና እውነተኛ ገንዘብ የሚባለው እንዳልኩሽ ማልቲፕላይ ማድረግ የምትችይው ማኔጅ ማድረግ የምትችይው በራስሽ ከዛ ደግሞ ለሌሎች ልታስተላልፊው የምትችይው ለምትፈልጊው ለዘር ማንዘር ሊሆን ይችላል ወይልት የምንለው ማለት ነው እውነተኛው ማስተላለፍ የምትችይው ግን መስራት የምትችይበት አንዱ ኢኮኖሚው ላይ ያለ የምንጠቀምበት ነገር ነው ገንዘብ ማለት ኦኬ በደንብ ጥሩ ገለጻን የሰጠኸኝ ለኔ ራሱ ብዙ ሰዎች ቢዝነሴ ገንዘብ ያመጣልኛል ወይም ገንዘብ እየሰራውበት ነው ይላሉ ግን ገንዘቡ የት እንደሚሄድ አያውቁትምና የት ይሄደ ነው ገንዘባቸው በመደበቅ ባይዘው በጣም ጎበዝ ገንዘብ ነው በጣም በመደበቅ ጎበዝ ነው ሳሰለጥናቸው ብዙ ጊዜ ያው ስልጠናው ላይ በዲቴይል እናወራለን ግን የገንዘብ ቤት ስትራክቸር ነው ላቸዋለሁ አሁን እናንቺ ቤት ውስጥ አይደል ያለ ነው የፈለገ ማውራት እንፈልግ ጎዳና መሆን አንችል ጎዳና ላይ መችማ ብዙ ነገር አለ ስለዚህ ቢያንስ ነገ ወይ እዚህ ጋር ምናምን እንባባላለን እንጂ አንቀጥልም ልክ ብርም እንደዛ ነው ይመጣና ልክ እንደመሸበት ጓደኛ በቃ ወደ ቤት ሄደ ቻው መሸ እንደሚለው መጥቶ ይሄዳል እና ስልጣናችን ላይ በጣም ፎከስ ማድረገው እንዴት እናቆየው ነው እንዴት እናባዛው ነው እሱን ማወቅ ነው እንዴት እናምጣው አንዱ ስኪል ከዛ ግን እንዴት እናስቀምጠውና እንዴት እናባዛው ሁለተኛና ሶስተኛ ማወቅ ያለብን ነገር ማለት ነው በነዛ መካከል ግን ተሸውዶ የሚቀርበት ቦታዎች አሉ ካሽ አክቹአሊ ይደበቃል ተብሎ የሚታሰቡበት 7 ቦታዎች አሉ ቼክ መደረግ ያለባቸው መታየት ያለባቸው ማለት ነው አንዱ ሜጀሩ ፕራይስ ነው ሲጀመረም ስንሰጥ ትክክል አንሰጥም መሰለሽ የምታገኘው ብር በሙሉ ያንቺ አይደለም በሸርል ያንቺ አይደለም የሰፕላየሮችሽም ነው የቤት አከራይሽም ነው የመንግስትም ነው ለምን ታክሲ ወስዳል ቫት አለ ዊዞሊንግ አለ ስለዚህ እኔ ሰበሰብኩት ማለት የኔ ነው ማለት አይደል የኔው አለ ይቺ ነው ወንቅ ያለብኝ ልክ ልጅሽ ከብዙ ልጅ ጓደኞቹ ጋር ይመጣና አብሮ ሄድል ሲጫወት ሲሳሳቅ ምናምን አብሮ ሄዳል ጓደኞቼ ናቸው ምናምን ብሎ ይዟቸው መጥቶ ከዛ ወርተሾ ምናምን ስትይ ጓደኞቹ ሄደው እሱ መቀመጥ አለበት አይደል አብሯቸው ሊሄድ ይችላል ከዛ ስታዩ የለም ምናምን ልትይ ትችያለሽ ለሴሚስትሩ ገንዘብም እንደዛው ሳታቂው የራስሽም አብሮ ይሄዳል ስለዚህ የራሳችንን ለይተን ስለማናቅ ነው ፕራይስ አሰጣጣችን ኮስት ከቨር ለማድረጋችን ብቻ እንዳልኩሽ ወደ 7 እንትኖች አሉ አንዱም ስልጠናችን ላይ የምናደርገው እሱን ፈልገን ማግኘት ነው ካሽ የተደበቀባችሁ ይችላል ቼክ አድርጎ ምንለው ማለት ነው ግን ትልቁ መደበቂያ ዋና ቦታው ፕራይስ ነው አሰጣጣችን ልክ ስላደለ ሁለት አይነት ሰዎች አሉ ስራ ፈጣሪዎች አሉ ከዛ ደግሞ ለስራ ፈጣሪዎቹ ደግሞ ተቀጥረው የሚሰሩ ተቀጣሪዎች አሉ እና እነዚህ የስራ ፈጣሪዎች የሆነ አይነት ማይንድሴት አላቸው አይደለ እነዚህ ደግሞ ተቀጥረው የሚሰሩት ስራ ፈጣሪዎቹን ለመሆን ሲፈልጉ መሄድ ያለባቸው ስቴፕ አለ የሆነ አይደንቲቲ ያስፈልጋቸዋል ብዬ አስባለሁና የቢዝነስማን ወይም ደግሞ ቢዝነስ ውመን ማይንድሴታቸው ፐርሰናሊቲያቸው ምን ይመስላል ኦር ደግሞ እነዚህኞቹ ተቀጣሪዎቹ እነዛ ጋር ለመድረስ ምን ስቴፕ ይሄዱ አንደኛው እንዳልሽው ስራ መፍጠር ማለት ችግርን አይደንቲፋይ ማድረግ ነው መሸጥ የሚችል ችግር ማለት ነው እንጂ ምንም አገር ሁሉ ችግር ነው ግን የትኛው ችግር ይሸጣል የትኛው ችግር ይሸጣል የትኛው ችግርስ ኮንቲኒየስሊ ይሸጣል
ዛሬ መጥቼ የምፈታው ነገር አለ የሆነ ወረርሽኝ መጣ መድኃኒት ረጭኩ በቃ አለቀ ይሄ ነው ቢዝነስ ብዙዎቻችን ይመጣል የሆነ ነገር ይሰበሰባል ይጠፋል ነው ኮንቲኒየስሊ ሶልቭ መደረግ ያለበት ችግር አይደንቲፋይ ማድረግ ላይ ናቸው ወይ ችግሮች ይታያቸዋል ወይ አይደንቲፋይ ያደርጋሉ ወይ ከሰው ጋር ኮሚኒኬሽን መግባባት ምክንያቱም ቢዝነስ ፐርሰን ማለት መስራት ሳይሆን ሌሎችን ማሰራት ስራ ፈጣሪ ነው ኢንተርፕረነርስ ወይም ደግሞ ቢዝነስ ኦነርስ ብለስና ተቀጣሪ ብለሽ ስታይ ተቀጣሪ ስራውን ነው የሚሰራው ገብቶ ይሰራል በቃ ስራ ተጨዋለሽ ስራውን መስራት ነው የሚያቀው ያኛው ግን ሌሎቹን ቀጥሮ ማሰራት አለበት ስለዚህ ከሰዎች ጋር መግባባት ሌሎቹን ራን ማድረግ ቆዳው ወፈር ያለ ምክንያቱም እኔ ቢዝነስ ላይ መግባት የምትፈልጉ ሰዎች ቆዳችሁ ያዞ መሆን አለበት እላቸዋለሁ ካስተመር ጋር ጭቅጭቅ ነው ማይሆን ነገር ሀፕን ያደርጋል ከሰራተኛሽ ጋር ብዙ ነገር አለብሽ ከገቢዎች ጋር አለ ብዙ ነገር አለ ስለዚህ ሎድ መሸከም የማይችል ገብቶሻል ነገሮችን በቃ ተሸክሞ መሄድ የማይችል ሰው ከሆነ ባይቀጠር መክራለሁ ያውን ወደ ቢዝነስ ለሚገቡ ባይዘው ያለችን ኦንላይን ትሬኒንግ አለን ቢዝነስ ፎር ቢግነርስ የሚል መግባት ለሚፈልጉ ሰዎች ማለት ነው ግን አንደኛ ቼክ ማድረግ ያለባችሁ ነገር ይሄ ነው ምክንያቱም አንዳንዴ የማይሆን ነገር ይደረግብሻል ኖርማሊ የሰራሽ ክላይንት ብርሽን ወስዶ እንትን ሊልሽ ይችላል ሰራተኛ የማይሆን ነገር ሊያደርግሽ ይችላል በቃ ገቢዎች መተው ብዙ ነገር ሊሉሽ ይችላሉ ስለዚህ እሱን ይዘሽ መቀጠል መቻል ገባሽ ወይ አክሮፈሽ ወይ ዲፕረስ ዶንሽ መቀመጥ አትቺ ቢዝነስ ላይ ይቻላል ቢዝነስ ላይ ይቻላል በቃ ነገር ትባያለሽ አንድ ሁለት ደቂቃ አለሽ ራስሽን ለማረጋጋት ከዛ በኋላ ቀጥታ ወደ ቢዝነስ መግባት አለብሽ እኔ ትዝ ይለኛል ገቢዎች በቃ አንደኛው ካምፓኒያችን በተለይ በጣም ስትራግል አድርጓል በጣም እንዳልኩሽ ብዙ ስልጣኖችም የወጡት ከሱ ነው እና ገቢዎች ደብዳቤ ልከውልኝ በአንድ ወር ውስጥ ድርጅት ይታሸጋል እንትን ምናምን ብለው ሰጥተውኝ እኔ ግን እሱን ተቀብዬ ክላይንት አግኝቼ ነው ቢሮ የምገባው ከሰዓት ደግሞ ሌላ ሰው አገኛለሁ ባሽ ይሄ ነገር ሊኖርሽ ይገባል ምክንያቱም በጣም ብዙ እንትን ስላለው በጣም ሎድ መሸከም ስለሆነ ማለት ያ ሁሉም ሰው አባት መሆን ይችላል አይችልም አይደለም አይችልም ምክንያቱም ልክ እንደዛ መሸከም የሚችልበት ነገር ሊኖረው ይገባል ከዛ ውጪ እንዳልኩሽ ችግሮችን አይደንቲፋይ ማድረግ መቻልና ከሰው ጋር ደግሞ መስራት መቻል ካለው መሆን ይቻላል አሁን ላይ አንድ ቢዝነስ ሲከፈት ተመሳሳይ ቢዝነስ አጠገብ ላጠገብ ብዙ ይከፈታልና እንዳልከው ቀደምም ሁሉም የራሳቸውን ችግር አግኝተው አይደለም አንዱ ካንዱ ኮፒ አድርጎ የመጀመር ነገር አለና እሱ እንዴት ታዋልክ እሱ እንደ ወረርሽኝ ነው ማየው በጣም በቃ እንደ አገር መቆም ያለበት ነገር ማለት ነው ትሬኒንግ ላይ በጣም እንትን ዩኒክ ቫልዩ ፕሮፖዚሽን ይባላል አንተን ምን ለየ ይሄ መመለስ አለበት ተሻለኛ ሀገር እንትና ተሳካለ ታጠገቡ መክፈት ነው እሱ ስለተሳካለ አንተ ተሳካለ ማለት አይደለም በቃ አይደለም እሱ ሊሳካለት ያደረገው ዩኒክ የሆነ ለሱ የሚለየው ነገር አለ አክቹአሊ ሲገባም እሱም እንደዛው ነው የገባው የሆነ ያልተርፋለው ተባለ ቢዝነስ በነገራችን ላይ ተርፋለው ተብሎ አይደለም የሚገባው በቃ ይሄ ነገር ይሸጣል ተብሎ አይደለም የሚገባው ብዙ የሚጠኑ ነገሮች አሉ እንዴት ይለየኛል እኔ አሁን የሚገርም ቢዝነስ እየሰሩ በነጋታው አጠገቡ ሲከፈት የሚዘጉ አሉ ምንም በቃ ይሄ ቢዝነስ አይደለም ገብቶሻል ይሄ ቢዝነስ አይደለም ማንንም ቢመጣ ነው አሁን ትሬኒንጉንም ስሰጥ ኦኬ የመጀመሪያ ካምፓኒያችንን ራሱ ለካምፓኒ ትላልቅ ካምፓኒዎች ሶፍትዌር ዲዛይን እናደርጋለንና ይነግሩኛል ነው ኦራክል አለን እንትና አለን እንትና ጋር ያወራ ነው ምናምን ሲሉኝ በኮንፊደንስ ነው ማወራ አይ ከነሱ ይልቅኛ እንሻላቸዋለን በቃ እነሱ እንዲ ናቸው ኮስታቸው በጣም ሃይ ነው ኮምፕሊኬትድ የሆነ ሲስተም ነው በዛ ላይ ሰፖርት የሚያደርገን ሰውዬ እንትን ቢዝነስ ክላስ ፕሌን ቲኬት ከፍለው ሆቴል አሳድረ ምናምን ነው በቃ ከዛ ይልቅ ግን እኔን 24 ሰዓት ብትደውል ታገኘኛለህ ችግሩን አይ ቻሌንጅ ለምን እኔን የሚለየኝ ነገር አለ ከዛ እንዴት ይለያሉ ይባል ይሄን ይሰጣሉ ትሬኒንጋችን ለምን ይለያል በጣም የሚገራርሙ ሰዎች አሉ ሀገር ውስጥ ትሬኒንግ የሚሰጡ ለምን ይለያል በዚህ መንገድ ስለዚህ አይደለም አጠገቤ ላይ ቢከፍት ምንም አይመስለኝም ምክንያቱም ጉዳዩን የማሰለጥናትን ሞጁል ማግኘቱ አይደለም እኔ የምናገረው ነገር ማግኘቱ አይደለም እንዴት ዴሊቨር እንደማድረግ ምን አትሬስ እንደማድረግ የት እንደማደርግ አውቀዋለሁ የራስ አሻራ አለኝ የራሴ ከዛ ምን አይነት የትኛው ነው የሚለው ነገር የራሴ ነገር አለኝ ተሸላር በጣም ብዙ ቢዝነሶች የሚገላቸው አሁን ላይ ደግሞ ያው እኛ ብዙ ጊዜ እንደ ሰውም ችግራችን ሲያልቅ ነው የምናቀው እና አይ ሆፕ ቢዝነስ ፐርሰኖች በሙሉ ይሄን የሚሰሙ መቼ ሲያልቅ እንደማይነቁ አስባለሁ ምክንያቱም አሁን ማርኬቱ ሲከፈት ትላልቅ ሰፕላየሮች ይገባሉ ማን ለምን ገዛለው ሱቃ ገባሽ አይደል በጣም በቀላል ዋጋ በጣም በአሪፍ ሁኔታ ዴሊቨር የሚያደርግልኛል ስለዚህ ቀጥታ ነው የሚሄደው ሶ እንዲሁ በላይ ተደራረቡ እንጂ የሚለይ ነገር የላቸው
እና ይሄንን አንድ አይ ቲንክ ቪዲዮ ላይ የሆነ የሰማሁት አላውቅም ግን በጣም ኢምፕረስ ያደረገኝን ሳሰለጥናቸው ማወራቸዋለሁ ሰውየው ምን ያደርጋሉ ሬስቶራንት አለውና አስተናጋጆቹን ይመስለኛል ይልካቸዋል በጣም ነምበር 1 ቤስት የሚባል ሬስቶራንት ይልካቸውና በልታችሁ ነው ይላል እና በልተው ሲመጡ ይጠይቃቸዋል ኤክስፒሪየንሳቸው ምን እንደነበረ የውጭ ነው እኛ ሀገር አይደል እና እንዲነግሩት የሚፈልገው እዛ ያዩትን አይደል መድገም አይደል ባይ ዘ ዌይ ፎቶኮፒ ያስታውቃል የተደገመ ነገር ያስታውቃል ኦሪጂናል እንዳልሆነ ያስታውቃል እና እንዲደግሙለት ሳይሆን ከተሰጣቸው ሰርቪስ ሳቲስፋይድ ያልሆነበት ወይ ምን አይነት እንትናዩ እሷ ላይ ነው የሚሰራው ለምን እሷን የሚፈልግ እሱ ጋር ይመጣል ያባሽ በቃ የሆነ ነገር አድሬስ ስለሚያደርግ ማለት ነው ይሄን አለማግኘታቸው ብዙ ቢዝነሶች ጫፍ ላይ ናቸው መርካቶ በእኝ የስም በእኝ ስለደበቀ ነው ያለው ቃውን ከየት ኢምፖርት እንደሚያደርገው ስለማይናገር እንዴት እንደሚያመጣ ስለማይናገር ነው ያለው ቢያቁስ በቃ ቀጥታ ወዲያው ሰው እንዴት በሚሊየን ቢዝነስ እየሰራ በነጋታው ይዘጋል ይሄ ጤነኛ አይደለም ወጣት ሰው ሲሞት ተቀጨነው እኮ ምን ነው ጤነኛ አይደለም ማለት እንደዚህ ደህና ይሰራ የነበረው ሰው ይሞታል ለምን አሰራሩ በቃ የለም ግባሽ ወይ ደብቆ ነው የሆነ ነገር አድርጎ ነው ወይ ሆነ ቦታ አለችው ምናምን ወይ ደግሞ ከመንግስት ጋር አሁን እኮ አሉ ብለን እንደው ኢስት አፍሪካ ላይ ኮምፒት ያደርጋሉ ብለን የምናስባቸው ድርጅቶች አሁን የሉ አይደል ኮንስትራክሽን ላይ በጣም ስለማቅ የሉ ለምን ሲጀመር ከመንግስት ጋር ማይሆን ነገር ያደርጉ ነበር ሲቀየር እነሱም የሉ በሽው ነገር በተቀየረ ቁጥር የለንም እና ይሄን ነገር እርግማን ነው ያናቆምም ወይ ገብቶሻል የሆነ ነገር በተቀየረ ቁጥር የሆነ በመጣ ቁጥር እየረገፍን እንዴት ይሆናል እና አንዱ ደግሞ ትልቁ የሚያረግፈን ነገር ይሄ ነው በቃ ዋጣ ምናምን ሴራሚክ ሰራለው አሁን እንኳን ኡራይላንድ ስተዋቸዋል ይዛት ገበያለሽ ጥሩ እኮ ነው ታገኛለሽ ግን በቃ አንቺ ለይቶ አይደለም ገስቶሽ ሲወጣ ራሱ አንቺን ያያቅ እዛ የሆነ ስንተኛው ሱቅ ነበረች ብሎ ነው የሚመጣው ወሰደኝ እንኳን ሲባል አስደም ደግሞ አያቅሽማ ካላወቀሽ ደግሞ እንዴት ይመጣል እኔ አሁን አንዱ በጣም ጫን ብዬ የማወራቸው ነገር ይሄ ነው ቢዝነስህን ብለው ካልመጡ ቢዝነስ የለም ነው የምላቸው በቃ የፈለገ ሚሊዮን ብታተርፍኝ እንትን አልልህም አንተን ብለው ካልመጡ ማንነትህ ካልታወቀ ቢዝነስ የለም ለምን ከቢዝነስ ብትወጣ አትታወቅ አይደል አሁን ሳምሰንግ ከቢዝነስ ወጣ ብንባል እናውቃለን እንደም ነው ምናምን ካምፓኒው ነው ምናውቅ ምርቱን አይደለም ኦፍ ኮርስ ምርቱን እንጠቀማለን ግን ካምፓኒው ነው ምናውቅ እኛ ሀገር እስቲ የትኞቹን ካምፓኒ ታውቂያለሽ ምርት ብልሽ ብዙ ልጠቅሽልኝ ትችያለሽ ከውሃ ጀምረሽ ኤቭሪ ነገር ማን ነው ካምፓኒ ብትባይ አይደል አሁን ስማንተራም ግን የትኛውን ካምፓኒ ታውቂዋለሽ ስለዚህ እንዳለ ማላቀው ካምፓኒ ሲጠፋስ እንዴት ነው ማቀው ከሱስ ክላይንት ብሎ ያኛል እንደ ክላይንት አይደለም ኮንቪኒየንስ ነው በቃ ይሄን ውሃ ለገዛ ነበር አጣው ይሄን ውሃ እየገዛው ነው እንጂ ይሄን ያል ካስተመር አለኝ ብሎ ሪፖርት ማድረግ አይችልም ዶሻል ውሸት ነው አይደል ውሸት ነው እኔ ለምሳሌ ነው ምልሽ የሆነን ውሃ ስም አልጥቀስሽ የሆነን ውሃ ፈልጌ ሱቅ የለም ቢሉኝ አይ በቃ ብዬ ሌላ ሱቅ እየፈለኩ ገዛለሁ እንዴ አልገዛም ገባሽ ስለዚህ ሰውየው ሽያጮቹ ተሰብስበው ሲያይ ይሄን ያል ካስተመር አለኝ ብሎ ሪፖርት ካረገ ልክ አይደለም ገባሽ እኔ ፈልገን መሄድ አለብን ነው ቢያንስ ነው ምልሽ ወኪንግ ካስተመር እኮ እንዳለ ነው ይቻላል ወኪንግ ካስተመር ይቻላል ግን ወኪንግ ካስተመር እንደስሙ ነው ዎክ ኢን ዎክ አውት ያደርጋል በቃ መንገደኛ እግር መንገደኛ ነው ስለዚህ ወደ መንገዱ ይመለሳል ሌላ አማራጭ ካለው ሌላ ይጠቀማል ይሄኔ አይደለም ይሄኔ ስራ ወኪን የነበረውን ካስተመር ትክክለኛ ካስተመር ማድረግ ሌሎቹ ደግሞ እኔን ፈልገው መምጣት ገባሽ አሁን ፍሬሽ ኮርነር ሂጂ ወይ የሆነ ድራይቭ አርገሽ አምጥቴጁ ሙሉ ስትገጂ ድራይቭ አርገሽ አምጥቴጁ የሆነ ቦታ ድራይቭ አርገሽ አምጥቴጁ ድራይቭ አርገሽ አምጥቴጅባቸው ወይም ደግሞ ኢንቴንሽናል ይዛ ቤት ብለሽ አምጥቴጅበት ቤት ይታልሽ የለንም በጣም ትናንሾቹ ሜቢ ልብስ ለምናምን ትፈልጊያቸው ካልሆነ በስተቀር ትላልቆችን ያን ያህል አትሄጂም ስለዚህ ናቸው ወይ አላቸው ወይ ገባሽ እንደዛ ሲሆኑ እኮ ማን ነው ክላይንቱ ማን ነው ካምፓኒው ምን አይነት ስራ ነው የሚሰራው ለምን ቫልዩ ነው የሚቆመው ምን አይነት ድርጅት ነው አይደል ብዙ የሚሰራ ነገር አለ እኛ ሀገር ግን አሁን እንዳልሽው በልምድ እያስኬደን ነው ግን በጣም አደጋ ላይ ናቸው ገደል ጫፍ ላይ ነው ያሉት አሁን ላይ ብዙ ወጣቶች ቢዝነስ ለመጀመር የሚፈሩት ወይም የሚቸገሩበት ነገር በየማሰው አንስተዋል ጊዜው በጣም ተለዋጭ ነው አዳዲስ ህጎች ይወጣሉ ዶላር በየጊዜው ይጨምራል ብቻ ብዙ እንትኖች አሉ ያልተረጋጉ ነገሮች አሉና በእነዚህ ኬውስ ውስጥ ወይም ደግሞ ክራይሲስ ብለን ብናስባቸው እነዚህ ሁኔታዎች ውስጥ ቢዝነስ መጀመር ይቻላል ይቻላል እኔ ይሄን ጊዜ ግለጸው ብትኝ the best and worst time ነው ማለት ኦኬ ሁለቱም ነው ስራ በጣም አለ ከመነግርሽ በላይ ስራ አለ በጣም ስራ አለ በዛው ሳይድ ደግሞ በጣም ከባድ ነው በዚህ ጊዜ መስራት በጣም ከባድ
ያው ምናቃቸው ብዙ ነገሮች ስላሉ ማለት ሚዲያ ላይ የሚወራው የማይወራው ብቻ ብዙ ችግሮች አሉ እንደዛም ሆኖ ግን it is the best time ስለዚህ ምን ማለት ነው ቤስት እና ወርስት ካልኩሽ በጥንቃቄ ትራመጃለሽ ማለት ቤስት ካልኩሽ እንደፈለግሽ ትሰራለሽ ወርስት ካልኩሽ ጭራሽ አትገቢ ቤስት እና ወርስት ካልኩሽ ግን ተጠንቀቀሽ ነው የምትገቢ ስለዚህ አሁን ላይ ምንም ነገር አምርቼ ተቀባያለሁ አይደል በጣም እንትኖች ስላሉ አግሬሽን በጣም ማውረድ ከቻልሽ ነገር ላይ ይሰፋል ምክንያቱም አብዛኞቹ እየወጡ ነው ተስፋ የሚቆርጠው እየበዛ ነው አሉ የተባሉት የለም እየተባልን ነው ገባሽ ስለዚህ አሪፍ ነው አሁን ለመረከብ አሪፍ ስትገቢ ዲማንድ አለ በጣም ምን የትኛው ምርት ተነክቶ ነው ሆቴል ባዩ ካመስመጣት ወይ የትኛው ተነክቶ ነው ገና እኮ ሀገሪቷ ላይ እኮ ምንም ነገር አልተነካ ምንም ብትጀምሪ መስራት ትችላለሽ እዚህ ሀገር ውስጥ ምንም ብትጀምሪ ማለት ነው በጣም ቤስት ታይም ነው ከዛ ደግሞ ግን እንዳልኩሽ ጥንቃቄ ይፈልጋል እንደ ድሮ ዝም ብሎ ዘሎ አይገባም ንግድ ፍቃድ ለማውጣት በጣም ቀላል ነው መዝጋት መከራ ነው ስለዚህ ዝም ብሎ አይገባም እነዚህ አሁን ትሬኒንጎች ለምን የጀመርኩት ለዛ ነው ባይዘው ብዙ ስላየው አሁን አንድ ትልቅ አሪፍ በጣም ወዶ ድርጅት እንትን ብሏል ፌል አድርጓል ምክንያቱም ሆፕ አድርጎ ገባ አልሆነም እዳው በዛበት ተዘጋ ማለት ነው እንደዛ እንዳይሆን ስቴፕ ባይ ስቴፕ እንዴት ነው የሚሄዱት ምን ማድረግ አለባቸው የሚለውን ነገር በደንብ አስበው መግባት እንጂ አሁን ላይ ቢዝነስ ለመግባት በጣም አሪፍ ጊዜ ነው ለምን እድሉም አለ በግል ኢምፖርት ማድረግ ሁሉ እየቻልሽ ነው ማለት ድሮ ማይታሰቡ ነገሮች አሁን እየተቻሉ ድሮ በአካውንት ወደ አካውንት ትራንስፈር ማድረግና መኒ ትራንስፈር ቁጭራሽ ማይታሰብ ነገር ነው ትላልቅ ቢዝነሶች ፌል አድርገዋል በዛ ምክንያቱም እቺን ፋይናንሻል ነገሯን አድ ማድረግ ስለማትች ህግና አዋጅ የለም ስለተባልሽ አሁን ግን አለ ባሽ የሆነ ቻፕ ሰርቼ በአካውንት ማስገባት ትችያለሽ አንቺ ለኔ which is በጣም ትልቅ እድል ሶ ዴሊቨር አድርገልሻለሁ ታመጫለሽ ብዙ ነገር መስራት ይቻላል ስለዚህ በጣም አሪፍ ታይም ነው እንዳልኩሽም ግን ነው ስለዚህ የተጠነቀቁ ቢሄዱ መጀመሪያ አዲስ መግባት ካሰቡ የምር እውነተኛ ዲማንድ አለ ወይ የማይንድ ሳይሆን ይሸጣል ይበላል ይገዛል ሳይሆን የምር አለ ወይ መክፈል ይፈልጋል ወይ ከተቻለ ንግድ ፍቃድ ሮስ ሳይወጡ ቼክ ማድረግ አይደል በጣም ሲፈልጉ እኮ ደረሰኛ አለው ወይ እነሱ ራሱ ይጠይቃሉ በስ so it's an actual cash ያኔ ቢመሰረት ቢያንስ ታሳድቂዋለሽ ስለዚህ እነዚህን ቴስት ካደረጉ እኔ ለሁሉም ሰው ቢዝነስ አይሆንም ግን ደግሞ ለሁሉም ሰው መቀጠር አይሆንም so በሆነ መልኩ ደግሞ ራሳቸውን ሰፖርት የሚያደርጉበት ነገር ቢጨምሩ ጥሩ ነው ኦኬ ብዙ ወጣቶች ፓሽናቸውን ያውቃሉ ወይም ተሰጥኦ እንዳላቸው አውቀዋል ግን ያንን ነገር ወደ ቢዝነስ ለመቀየር ይቸገራሉ ወይም እንዴት እንደሚቀይሩ ታውቁ አንደኛ ፓሽን ገንዘብ መሆን ይችላል ወይ ከሆነስ ደግሞ እንዴት አዎ በጣም እኔ ማስረዳው እሱ ነው by the way ትልቅ አንድ the good to great የሚባል መጽሐፍ አለ ቢዝነስ መግባት የሚፈልጉ ሰዎች በጣም እንዲያነቡት ሪኮመንድ ማድረግ ጂም ኮሊንስ ይባላል የጻፈው እሺ እኔም ወደ ቢዝነስ መግባት የሚፈልጉ ሰዎች 3 ነገር ቼክ ያደርጉላሉ እምነት ፍቅር ተስፋ እነዚህ ልክ አሁን ሌሎችም ሳሰለጥን የሚያሳዩኝ ፊት ስላሳየሽ ነው የሳኩት ለምሳሌ ምንም ስራ ለመስራት ማመን አለብሽ መጀመሪያ እምነትና ስራ እኩል ናቸው ማታምኚውን ነገር አትሰሪም አይደል ስለዚህ ከስራ ጀርባ እምነት አለ ከማያቋርጥ ትጋት ጀርባ ፍቅር አለ ኦኬ አይደል ፓሽን የምንለው ማለት ነው ከወደድሽው በቃ ትተጊያለሽ በዚህ ሶፋና በሌላ ሶፋ መካከል ያለው ልዩነት የፍቅር ልዩነት ነው ባይዘው የጨርቅ ልዩነት አይደለም ወይ የሆነ የሶዩ ፕሮፌሽናልነት አይደለም የፍቅር ልዩነት ለምን አንደኛው በቃ ስለሚወደው ተጠንቅቆ ቦርሾ እንትን አርጎ ምናምን ይሰራታል ያኛውስ በቃ ቀጥቅጦ እንድትሸጥ ስለሆነ በቃ አለቀ በሁለቱ መካከል ያለው የፍቅር ልዩነት ገብቶሻል አንድን ሰው ስታይ በጣም ሰክሲድ ለምን አረገ ስትዩ በዛ ነገር ላይ ፍቅር ስላለው ይበልጥሻል እኔ አሁን ቢዝነስ ላይ ፐርሰናል ነገሮች ላይ 24 ሰዓት ማውራት እንችላለን ማየው ቪዲዮስ ነው ማነበው ነው ገባሽ ስለዚህ እኔ ላይ ለመድረስ ሌላ ሰው የዲሲፕሊን ሆኖ ቆይ ማንበብ አለብኝ ከሚለው ይልቅ እበልጠዋለሁ እኔ ገባሽ ሁሌ የበለጠ ነገር አለኝ ግን ያንን ስንል ይሄ ሆቢ ያልኩኝ አይደለም ያ ፓሽን ገንዘብ ጀነሬት ማድረግ ይችላል ወይ ለምሳሌ ሮለር ስኬት ማድረግ ፈልጋለሁ ብለ እሱን ወደ ገንዘብ መቀየር ሊከብድ ይችላል አንዳንዱ ሆቢ ነው እንትሻል ሄደሽ መታረጊው አዎ ያ ፓሽን ግን ወደ ብር እንዴት ይቀየራል ማሰብ በምን ኢኮኖሚክ ኢንጂን እንላታለን በምንድነው እሱን ወደ ብር መለወጥ የምትችል በየትኛው መልኩ ወደ ብር መለወጥ ትችላለህ
ተሻል እኔ አሁን በጣም ማውራት ላይ ማሰልጠን ላይ ምናምን ነኝ ከዛ በኋላ ነው እሷን ግን የነበረኝ ፓሽን ነበረ ትውልድና ሀገር ቆሞ ማየት ድርጅቶች ቆሞ ማየት ሚል ፓሽን ነበረኝ እሱን እንዴት ላርገው ሳይ ወደ ኮንሰልተንሲ ብሄድ ዲዛይን ባረግ እንዲህ ባረገው በዚህ መልኩ ኦፈር ባረጋቸው ይሄ ለዚህ ነገር መክፈል ይችላል ስለዚህ ትንሽ ጊዜ የሚወስድ የተወሰነ ነገር መስራት የሚጠይቅ ነገር ግን እኔ 100% ነው ምልሽ ሪኮመንድ አረጋለሁ ሰው ፓሽኑን ቁጭ አርጎ አስቦ ወደ በር ቢቀይር እኔ አሁን ስፖርት ላይ ያው ብለውም ችግር ስለሌለው ከስፖርት ጋዜጠኞች ያው ሁሉም አሪፎች ናቸው ብቻ አንዳንድ ስፖርት ጋዜጠኞች አሁን የሚታወቁ አሉ አይደል ለምን ይታወቃሉ በቃ ለነገሩ ፍቅር አላቸው አይደል ፍቅር ይልቃል በይ ማን ነው መሰለ መንግስቱ አሁን ሁሉ ነው የሚገርመኝ እኔ አሁን ኳስ በደም ማልወድ ሰው ነኝ እኔም ሁሉ ነው የሚገርመኝ በቃ አሁን ሲያነብ የተጫዋቾቹን ስም ሲያነብ እኔ ቢሰጠኝ አንብብ ተብዬ ቢሰጠኝ እንደዛ በፍጥነት አላነብ ፍጥነቱ ማለት ነው ከዛ ስንትን ወንዶ በዚህ ወጥቶ በዚህ ወርዶ ምናምን ይሻላል ራሱ ቶኑ እንዴት እንደሚቀያየር በጣም ይሄዳል ከዛ ደግሞ ስለያንዳንዱ ተጫዋች የሚያውቀው ነገር እኔ አሁን ልትቀጨኝ ካልፈለግሽ መስጠቀር ስለእንትና አጥና ብትኝ ምንም ልንጣላው ሁሉ እንችላለን ገባሽ እኔ ምን አገባኝ ነው መልስ ግን የሱ እንትን ከዛ ግን በጥቂት አመት ነው ይሄው አሁን በጣም ታዋቂ ሆኖ አይሽ 10 ምናምን አመት 20 ምናምን አመት እኮ ጋዜጠኛ ጠፍቶ አይደለም ገባሽ 20 አመት አምራች ጠፍቶ አይደለም 20 አመት ሰርቪሳችሁ ጠፍቶ አይደለም ገባሽ አንቺን የሚያወጣሽ ምንድነው ያ ነው you have that ይጋባል ነገሩ ያለሽ ነገር ይወደዳል ስለዚህ በሱ ዙሪያ ካምፓኒውን መመስረት ነው ከዛ በኋላ ደግሞ ለማጣራትም ይረዳሻል እንደዛ አይነት ፓሽን ያላቸው ሰዎች ነው የምትቀጥሪው ገባሽ ካልቸርሽን በዛ መሰረት ነው የምትሰሪው በቃ ለካምፓኒው ራሱ ትልቅ ከለር ይሰጠዋል ትልቅ ነገር ይሰጠዋል እንጂ በጣም ሜካኒካል ከሆነ ይባላል ግን እኔ ያው ብዙ ሪኮመንድ አላደርግም ኦኬ አሁን ላይ ቢዝነስ ለመጀመር ደሞ አንስተናል ግን አሁን ላይ ቢዝነስ ለመጀመር አስበው ፈርተው የተቀመጡ ሰዎች ይኖራሉና ያው ገንዘብ ያለው ሰው ሁሉ ቢዝነስ መጀመር አይችልም ግን ለቢዝነስ ለመጀመር ሬዲ ሆነው ቀደም እንዳልከው ያዘው ቆዳ እንደሱ ቆዳቸው እንደናርገው ለመጀመር የሚያስቡ ሰዎች ምን ትመክራቸዋለህ ይጀምሩ እኔ ምን እመክራለሁ መሰለሽ ፌል ማድረግ ይሻላል ጀምሮ ፌል ማድረግ ይሻላል እንትኑ አትችው ማጸጸቱን አትችው እኔ አሁን በህይወቴ ምንም ጸጸት የለብኝም ለምን ብትይኝ በጣም ደፋር ነኝ ብዙ ነገር አድርጌያለሁ ያልተበላሸ ነገር የለም ምናምን ግን ቢያንስ ሞክሬዋለሁ ገባሽ ሄጃለሁ ከኔ የሚጠበቅብኝ ነገር አድርጌያለሁ ስለዚህ አንድ ነገር በጣም ፑሽ እያረጋቸው ከሆነ ቴስት ያርጉት ግዴታኮ ሄደው የሆነ ክፍለ ከተማ ቤት ተከራይተው ንግድ ፍቃድ አውጥተው ምናምን መሆን የለበትም በቃ ሱፉን ለብሶ እንዲህ ባላለው እንዲህ አይነት ነገር አለኝ ይዤ መጥቻለሁ ተጋዙኛላችሁ አገዙኝም ነው ሶሻል ሚዲያውም አለ በቃ በሆነ ስቴፕ መሞከር ይቻላል ቴስት ማድረግ ይቻላል ግዴታ ሙሉ ድስት መስራት አይተበከብሽም የምትቀመስ ነገር ካለች ማስፋት ይቻላል ስለዚህ ትልቁ ችግር እንዳልኩሽ መዝለል ነው መራመድ ግን ቀላል ስለዚህ እኔ ተራመዱ ነው የምለው ቴስት ያርጉት ይሞክሩት ቢዝነስ ከገንዘብ አይጀመርም ግን ገንዘብ ካለው ካሌለው አይቀጥልም ወጥቷል አይጀመርም ግን ገንዘብ ሊኖረው ይገባል ገንዘብ ማለት እንደ እስትንፋስ ነው ሳንተነፍስ መኖር አንችልም ግን ደግሞ ተነፍሳለሁ ብያር ለምኖሩ ማለት ልክ እንደዛ ነው ስለዚህ ቢያንስ በሆነ ያህል መልኩ ኢንካም ጀነሬት ማድረግ መቻል አለበት እሱን ማሰብ አለባችሁ ፊቸሩን ማየት አለባችሁ ምን አይነት ማርኬት ነው የሚለው ማየት አለባችሁ ስለዚህ ይዘው ዝም ብለው ከሚተኙ ይልቅ ነው የሞክሩት ባይ ነኝ በተወሰነ መልክ ያዩት እኮ ካልሆነ ይቀራል ችግር የለም ኦኬ እዚህ ላይ ተበድረው ለመጀመር የሚያሰቡ ያሉ ይኖራሉ ስለማስበው ብድር ሌላ ታሪክ ነው ለምን ብድር ከጀርባ ይዞ የሚመጣው እንትና ለሪስፖንሲቢሊቲ አለ እና እኔ ብድር ላይ ሲሆን ሆልድ አርጎ ማለት እርግጠኛ ናችሁ ወይ ማለት ይሄ ዝም ብሎ የሚባለው አረበናት ጀምረው በጣም ይሸጣል የለም እኮ ባለፈው ጠይቂያትቼ ነው ምናምን ይሻል ሰው ኖ ሳመጣ ይገዛሉ ወይ ባሽ አሁን አንቺ በጣም አጀንዳ ፈልጋለሁ አጀንዳ ይለኝ ምናምን ብለሽ ሮጭ ያምጥች አጀንዳ ሰጠሽ አይ ምናምን ብትይ ገባሽ አበቃሽ ይሄ በእንትንና በእንትን መካከል መለየት አለባችሁ ላለው ነው ብዙ ጊዜ በጮህትና በድምጽ መካከል ለይውላሉ ኖይዝ እና ቮይስ አለ ኖይዝ ማለት ዝም ብሎ የሚመጣ ጮህት ነው ገባሽ ምሳሌ ቀለል ብሎልኝ የምሰጣቸው ኤግዛምፕል አይፎን ለምሳሌ አራይ መቸንም እንትኑ አይደለም ቀይሩልን ህዝቡ ሁሉ ይጮሃል አይፎን ቀይሩ አያውቅም ለምን ሲጀመርኛ አይደለም ማርኬቱ ቢቀይርልን አንድሮይድን ቢያስመስልልን እርግጠኛ ነኝ ሽያጩ አይጨምርም ገባሻል ዝም ብሎ ወጪ ነው እንጂ አይጨምርም ስለዚህ ልክ እንደዚህ ጮህቶች አሉ ጮህት ሳይሆን ትክክለኛ ድምጽ መለየት ነው ያስፈልጋል የሚለው ማወቅ ነገር ግን
ብድር ሲመጣ ብድር ማለት ትንሽም ትሆን ኮሚትመንት ይዞ ነው የሚመጣው መንዝሊ ኮሚትመንት አለው መንዝሊ ኮሚትመንት አለው ከዛ ደግሞ ኢንተረስት አለው ስለዚህ በእርግጠኝነት እየሸጥኩት ላለ ገንዘብ እያስገኘ ላለ ባበዛው ሊሸጥ የሚችል ነገር በእርግጠኛ ካልሆንኩኝ በብድር ዘለው እንዲገቡ ሪኮመንድ አላረግ ምክንያቱም ቢዝነስ እንዳሰብሽው ወዲያው ጀነሬት ያደርግም ኢንካም ይዘገያል እኛ ሀገር እንዲያውም ሸጠሽ ራሱ ሳምንታት ሊወስድ ይችላል ቀላል ነገር እቺን ውሃ ሰጥቼሽ ቆይ በቃ ሰጣለሁ ብለሽ ሳምንት ልታቆይኝ ትችያለሽ ነረብራ ላስኩን ቆይ ልክልሃለሁ ማታ ምናምን ይያልሽ እቺ ሲምፕል ነገር ነው ማለት ሌላው ወራት ሊፈጅ ይችላል እኛ ኢትዮጵያ ውስጥ ማናቀው ነው ያውን ድርጅታችን አንዱ የተመታው ለዛ ነው በቃ ሰርቼ ዲሊቨር ካረኩ ይከፈለኛል አይደል አይደል እኛ ሀገር እንደዛ አይደል ሰርተሽ 2 ወር 3 ወር ሊቆይ ይችላል ፔመንት በጣም ከባድ ነው ስለዚህ ይሄ ገባሽ ስራ 2 ወር ይፈጃል 2 ወር ሰራ የኔ ያህል ብር አገኛለሁ ብሩን ይሄን አርጌ ምናምን ይባል ነገር የለም 2 ወር ሰራለሁ ያልሽው 6 ወር ሊወስድ ይችላል 6 ወርም ወስዶ ፔመንቱ ሌላ ነገር ሊሆን ይችላል ይጓተታል ነው ማለት ስለዚህ እሱ ማሰብ አለብሽ የራስሽ ገንዘብና ጊዜ ከሆነ ችግር የለውም ብድር ከሆነ ግን የሚያስብ በመንትሊ ነው ስትረሱ ራሱ ከባድ ነው የሚሆነው ስለዚህ እርግጠኛ ካልሆነ በስተቀር ብድር ላይ ከሆነ ቢያስቡበት ይላል ኦኬ የእናንተን ስልጠና መውሰድ የሚፈልጉ ወይም ደግሞ አንተ ማግኘት ፐርሰናሊ እንድታማክራቸው የሚፈልጉ ሰዎች የት ያገኙሃል የቢሮ ስልክ አለ ከዛ ውጪ ሞር በጣም የሚያገኙኝ አሁን ቲክቶክ ላይ ነው ቲክቶክ ስለቀለለኝ በጣም ሌሎችን ካምፓኒዎችን ኮንሰልት ስለማደርግ ጊዜ የለኝም እና አሁን ዩቲዩብ ላይ ብዙ እየሰራሁበት አይደለም ቲክቶክ ላይ ግን በጣም ለቃለሁ ስለዚህ እዛ ላይ ዳይሬክትሊ ዲኤም ማድረግ ይችላሉ ፐርሰናሊ ነው ማግኘት ከፈለጉ ማለት ነው ኮንሰልቲንግ በጣም ትንሽ ካምፓኒዎች ነው ኮንሰልት ማድረገው ከገባው ረጅም እንትን ስለሚሄድ የሆነም ጠይቃቸው ነገሮች ይኖሩኛል ግን ቢያንስ ስልጠናውን ግን እኔ ሁሉም ቢወስዱት ሪኮመንድ አደርጋለሁ በተለይ ይሄ እንትን ሳይሆን በቃ የምር ቢዝነስ ላይ አንደኛ መግባት እፈልጋለሁ ሁለተኛ ነገር ደግሞ ቢዝነሱ አለኝ ስትራግል ያርኩ ነው የሚል በቃ ለሁሉ ነገር የሚሮጠው እሱ ነው ብሩ ግን እሱ ጋር የለም ባባሽ ይሮጣል ብሩ እሱ ጋር የለም በትኖ ኪሱ ከምንም አይቀርም ነገን ሲያስብ ማሳደግ በጣም ሄዴክ ነው የሚሆነው ስለዚህ እንደዛ የሚያስቡ ሰዎች ጆይን ቢያደርጉ ሪኮመንድ አደርጋለሁ ቢዝነስ ላይ ያሉ ማለት ነው ስለዚህ ቲክቶክ ላይ ታቸር ቪዥን ካምፓኒያችን ታቸር ቪዥን ነው የሚባለው እሱን ሰርች ቢያደርጉ ያገኙኛል እዛ ላይ ማግኘት ይችላሉ እዛ ላይ ዲኤም ቢያደርጉ ያገኙኛል ማለት ነው በጣም ጥሩ በጣም አመሰግናለሁ ስለሰጠህን ጊዜ ብዙ ያላወቅኳቸውን ብዙ ነገሮች አውቄበታለሁ አይ ሆፕ እንግዲህ ልብ ያለው ልብ ይበል ነው በደንብ ያዳመጠ ሰው ይጠቀምበታል አመሰግናለሁ ቴንክ ዩ በጣም አመሰግናለሁ